አሁን የምትሰሙት የምረግራችሁ ነገር ተራ ምክር ሳይሆን ስር ነቀል ለውጥ ነው። የምትራመዱበት፣ የምትናገሩበት፣ የምታስቡበት፣ የምትሰሩበት መንገድን የሚቀይር ለውጥ፣ ሁኔታዎችን የምትተረጉሙበትና የወደፊት ሕይወታችሁን የምትታዘቡበት መንገድ ላይ የሚመጣ ታላቅ ለውጥ ነው። አብዛኞቻችሁ ወንዶች ጊዜው እስኪያልፍባችሁ ጊዜ ድረስ ፈጽሞ የማትረዱትን አንድ ነገር አሁን ልንገራችሁ። ሕይወታችሁ ለምትይዙት ግምት ይንበረከካል። አዎ፣ ሕይወታችሁ ለምትይዙት ግምት ይንበረከካል። ነገሮች እንዲሆኑ የምትጠብቁበትን መንገድ አብዛኛውን ጊዜ የሚሆኑበት መንገድ ነው። ይህ በዕድል ፋንታ ሳይሆን በትኩረት ምክንያት የመጣ ነው። ምክንያቱም የበላይነት ያላቸው ሐሳቦቻችሁ ሁኔታዎችን ወደ አንድ መስመር ይስቧቸዋል። የምትሰሩበትን፣ የምትናገሩበትን፣ የምትጸኑበትን ወይም የምታፈገፍጉበትን መንገድ ደግሞ ይቀርጻሉ። ታዲያ አሁን ሁሉም ነገር ለእናንተ እየሠራላችሁ እንደሆነ ብታስቡስ ነው ጥያቄው። ነገሮች ከባድ ሲሆኑም፣ ዝምታ ሲሰፍንም፣ ምንም ማረጋገጫ በሌለበት ጊዜ እንኳን ነገሮች ለእናንተ እየሠሩ እንደሆነ አድርጋችሁ ብታስቡስ? ውጤቱ እርግጥ እንደሆነ በሩ ቀድሞውኑ እንደተከፈተና እናንተ ማድረግ የሚጠበቅባችሁ በበሩ ማለፍ ብቻ እንደሆነ አድርጋችሁ ብትኖሩስ? ይህ ምኞታዊ አስተሳሰብ አይደለም። ምኞታዊ አስተሳሰብ አይደለም። ይህ የአእምሮ ምህንድስና ውጤት ነው። በታሪክ ውስጥ ታላላቅ አእምሮች በውድቀት በነቀፌታና በፍርሃት ውስጥ አልፈው የበላይ የሆኑበት መንገድ ይኸው ነው። ሄንሪ ፎርድ ነገሮች ይሰሩለታል ብሎ ተስፋን አላደረገም፣ እንደሚሰሩለት ወሰነ እንጂ። ዓለም ይቻላል ብሎ ከማመኑ በፊት እምነቱን በማይታወቀው ነገር ላይ አፈሰሰ። ሁሉም ሰው አውቶሞቢል ቅዠት ነው ሲል እሱ ፋብሪካዎችን ገነባ። ቶማስ ኤዲሰን ከመጀመሪያው ከ100ኛው ወይም ከ10,000ኛው ያልተሳካ ሙከራ ውጤት በኋላ ጥርጣሬ እንኳን አላደረበትም። ምክንያቱም ስኬት የማይቀር እንደሆነ አምኖ ነበርና። ይህንን ደግሞ ማየት አላስፈለገውም። በአእምሮ ይዞት ነበር። እናም ቀድሞውኑ የእሱ እንደሆነ አድርጎ ሠራ። ቻርልስ ሽዋብ ከፍርሃት ተነስቶ አልሠራም። በራእዩ ላይ ካለው እምነት ተነስቶ ሠራ። እምነቱ በጣም ጠንካራ ከመሆኑ የተነሳ ሙሉ የብረት ግዛቶች በሱ ተቀርጸዋል። የእሱ እርግጠኝነት ተላላፊ ነበር። እምነቱ ሌሎች ሰዎች እንዲከተሉት አደረገ። አንድሪው ካርኒጌ በአሜሪካ ውስጥ ኢንዱስትሪንና ሀብትን የለወጠው ሰው ይህ ባይሰራስ ብሎ አልጠየቀም። ውጤቶቹ ቀድሞውኑ እንደተረጋገጡ ሆኖ ተንቀሳቀሰ። ይህ ነው ትውልድ የሚገነባው ጉልበት። ታዲያ ይህ ለእናንተ ለምን አይሆንም? ለምን አይሆንም? ለምን ዛሬ ላይ አይሆንም? በቂ ጊዜ በጭንቀት አሳልፋችኋል። በቂ ጊዜ በማመንታት ውስጥ አሳልፋችኋል። በቂ ጊዜ በፍርሃት ላይ የተመሰረቱ ታሪኮችን ለራሳችሁ በመንገር አሳልፋችኋል። አሁን ታሪኩን የምትገለብጡበት ጊዜ ነው። ምክንያቱም የሚያመነታው ከልክ በላይ በሚያስበው ሕይወት ሲጮህበት የሚያንስ የእናንተ ማንነት በእርግጠኝነት ከሚራመደው የእናንተ ማንነት ጋር አብሮ በፍጹም ሊኖር አይችልምና ለሁለት አእምሮች ማደር አትችሉም። አንዱ የግዴታ መሞት አለበት። ስለዚህ ዛሬ አዲስ ማዕቀፍ፣ አዲስ ጣሪያ፣ አዲስ ማጣሪያ፣ አዲስ መለኪያ በእጃችሁ አስቀምጣለሁ። ሁሉም ነገር ሁል ጊዜ እንደሚሰራላችሁ አድርጋችሁ ስሩ። ሁሉም ነገር ሁል ጊዜ እንደሚሰራላችሁ አድርጋችሁ ስሩ።
ይህ የተረጋገጠ ስለሆነ ሳይሆን የማትቆሙ ስለሚያደርጋችሁ ነው። ምክንያቱም ስኬት የማይቀር እንደሆነ ስታስቡ በድፍረት ውስጥ ሆናችሁ ትንቀሳቀሳላችሁ፣ በስልጣን ትናገራላችሁ። ከሕይወታችሁ ጋር ከመደራደር ይልቅ ሕይወታችሁን ታዙታላችሁ። እናም ይህ ቪዲዮ የእናንተ ዳግም ማስጀመሪያ አዲሱ የአሰራር ሥርዓታችሁ ነው። እናም መደገም ያለበት አንድ ጊዜ አይደለም፣ ሁለት ጊዜም አይደለም። ንዑስ አእምሯችሁ ይህንን እርግጠኝነት እንደ ሕግ አድርጎ እስኪቀበለው ጊዜ ድረስ በየዕለቱ ጥርጣሬ በእርጋታችሁ ፊት እስኪደርቅ ጊዜ ድረስ ብን ብሎ እስከሚጠፋ ጊዜ ድረስ። ምክንያቱም እምነት ባለበት ፍርሃት ሊኖር አይችልም። እናም ውጤቱ እንደ ተረጋገጠ በሚያስብ ግምት መሠረት በምትኖሩበት ቅጽበት ፍርሃትን ታጠፋላችሁ። ስለዚህ በከፍተኛ ትኩረት አዳምጡት። እነዚህ እውነቶች ድምፆቻችሁን ከፍ አድርጋችሁ ተናገሩ። እንደ ነዳጅ ወደ ነርቭ ሥርዓቶቻችሁ እንዲገቡ ፍቀዱላቸው። ምክንያቱም ቀጥሎ የምናደርገው ነገር መነሳሳት ሳይሆን ዳግም ፕሮግራም ማድረግ ነውና። እናም የዚህ ሰዓት የመጨረሻ ላይ በተመሳሳይ መንገድ አታስቡም፣ በተመሳሳይ መንገድ በፍጹም አትንቀሳቀሱም። እናም ያ ሰው ቀድሞ የነበራችሁትን አትሆኑም። እንጀምር። መላ ሕይወታችሁን እንደገና የመጽሐፍ ኃይል ባለው ጥያቄ እንጀምር። ሁሉም ነገር ቢሰራላችሁስ? ሁሉም ነገር ቢሰራላችሁስ? ትንንሾቹ ነገሮች ብቻ ሳይሆን ምቹ ውጤቶች ብቻም ሳይሆኑ ሁሉም ነገር፣ እንቅፋቶቹ፣ መዘግየቶቹ፣ ሕመሙ፣ ዝምታው፣ መታጠፊያዎቹ፣ ምንም ትርጉም የማይሰጡባቸው ጊዜያት፣ ሁሉም ነገር እያንዳንዱ የትግሉ ክፍል ስትጠይቁት ለነበረ ሕልም የሚፈለገውን ትክክለኛውን የእናንተን ማንነት እየገነባ ቢሆንስ? አብዛኞቹ ሰዎች በዚህ ዕድል ውስጥ አይኖሩም። በጭንቀት ውስጥ ይኖራሉ። ለውድቀት ተዘጋጅተው ይነቃሉ። ስለ ከፉ ሁኔታዎች ያወራሉ። ክህደትን ይጠብቃሉ። ሕይወት እያደገ ባለበት ጊዜ እንኳ መሠረቱ እንዲናድ ይጠብቃሉ። እናም በዚያ ግምት ምክንያት ሳያውቁት አቅማቸውን፣ ጉልበታቸውን ወደሚፈሩት ነገር ይመራሉ። ወደሚፈልጉት ነገር ፋንታ እንደ መሄድ። ነገር ግን ለመኖር ሌላ መንገድ አለ። ማጋነን የማይጠይቅ መንገድ፣ ፍጹምነትን የማይጠይቅ መንገድ፣ ከእናንተ አንድ ነገር ብቻን የሚጠይቅ መንገድ፣ ከማየታችሁ በፊት እንድታምኑት የሚጠይቅ መንገድ። ምክንያቱም እውነቱ ይኸው ነው። እምነት ምላሽ አይደለም፣ እምነት ምርጫ ነው እንጂ። እና ያ ምርጫ የአእምሮአችሁ ጉልበትን ይመራዋል። ንዑስ አእምሮ ከእናንተ ጋር አይከራከርም። የምትመግቡትን በቀጥታ ይቀበላል። ከዚያም በዚያ ግምት ዙሪያ ይገነባል። ነገሮች ለእኔ ፈጽሞ አይሰሩም ብትሉ ንዑስ አእምሯችሁ ተረድቻችኋለሁ ይላችኋል። እናም ዓላማችሁን በዚያ መነጽር ማጣራት ይጀምራል። ማስተዋል የምትጀምሩት ያንን ነው። መጠበቅ የምትጀምሩት ያንን ነው። መሳብ የምትጀምሩት ያንን ነው። በአስማት ምክንያት ሳይሆን ሌላ ምንም ነገር መፈለግ ስላቀማችሁ ነው እንጂ። አሁን ተቃራኒውን ማሰብ አለባችሁ። ተቃራኒውን አስቡ። ሁኔታው ይህንን ይሁን ምንም ይሁን ምን፣ ከበስተጀርባ በሚሠራው በዚህ ጸጥተኛ ትዕዛዝ ስትነቁ አስቡት። ሁሉም ነገር ለእኔ እየሠራ ነው። ሁሉም ነገር ለእኔ እየሠራ ነው። ድሃ ብትሆኑ፣ ክህደት ቢደርስባችሁ፣ መንገዱ ገና ግልጽ ባይሆንም አሁን እየሆነ እንዳለ ሆናችሁ ትንቀሳቀሳላችሁ። አሁን በሮቹ ቀድሞውኑ እየተከፈቱ እንዳሉ ሆናችሁ ትሠራላችሁ። አሁንም መሠረቱ ጠንካራ እንደሆነ ሆናችሁ ትገነባላችሁ። ያ እምነት ብቻ በየዕለቱ ከተተገበረ መላ ሕይወታችሁን እንደገና ይቀርጸዋል። ምክንያቱም ነገሮች
ለእናንተ ጥቅም እየሰሩ እንደሆነ ስታስቡ በግፊት ውስጥ የበለጠ እርጋታ ታገኛላችሁ። እርጋታውን ጭምር ትሆናላችሁ። በመጠባበቅ ላይ የበለጠ ታጋሽ ትሆናላችሁ። ማስረጃው ገና ባይኖርም እንኳ በኃይል ትንቀሳቀሳላችሁ። ይህ ቅዠት አይደለም። ይህ ራስን መምራት ነው። ቶማስ ኤድሰን በአንድ ወቅት አልተሳሳትኩም፣ የማይሰሩ 10,000 መንገዶችን አግኝቻለሁ እንጂ ብሎ ነበር። ይህ ጽናት ብቻም አይደለም። ይህ አምፖሉ ቀድሞውኑ የእሱ እንደሆነ ያስብ የነበረ ሰው አስተሳሰብ ውጤት ነው እንጂ የጊዜ ጉዳይ ብቻ ነበር። ይህ ፈጽሞ ባይሆንስ ብሎ አልጠየቀም። እየመጣ እንደሆነ ስለማውቅ ሌላ ምን ልሞክር እችላለሁ? እየተሳካ እንደሆነ ስለማውቅ ሌላ ምን ነገር ልሞክር እችላለሁ ብሎ ጠየቀ። ያ አስተሳሰብ ከሦስት እንቅፋቶች በኋላ የሚታጠፈው ሰው እና አፈ ታሪክ የሚሆነው ሰው መካከል ያለው ታላቅ የሆነ ልዩነት ነው። ሄነሪ ፎርድ ባለሀብቶቹ ለተራው ሰው የመኪና ሐሳብ ላይ ሲስቁበት ራሱን በቃላት ለማረጋገጥ በፍጹም አልሞከርም። ወደ ፍርሃትም በፍጹም አልሸሸም። ዓለም እንደ ተሳሳተና ራእዩ ቀድሞውኑ እንደ ተፈጸመ ሆኖ ወደፊት ተጓዘ። እናም ይህ ትዕቢት አይደለም፣ ደግሞ ይህ ከሥነ ሥርዓት ጋር የተያያዘ ግምት ነው። ገና ሳታዩት እየሠራ እንደሆነ አድርጎ የመሥራት ውሳኔም ነው። ደካሞች ማረጋገጫ ይጠብቃሉ። ኃያላን ማረጋገጫው ቀድሞውኑ እንዳለ ሆኖ ይንቀሳቀሳሉ። ይህ አስተሳሰብ የሚሰጣችሁ ይህንን ነው። የማረጋገጫ ፍላጎትን ያስወግዳል። ድንጋጤን በአቋም ይተካል። እናም አዲስ የእምነት ሥርዓትን ይተክላል። ውጤቱ እርግጥ ነው፣ እኔ ገና አልደረስኩም። ውጤቱ እውነት ነው፣ ይሳካል። እኔ ግን አልደረስኩበትም። ስለዚህ እንደገና እዚህ ጋር ልጠይቃችሁ፣ ሁሉም ነገር ቢሰራላችሁስ? በዘግየቱ መለኮታዊ ቢሆንስ? ክህደቱ ጥበቃ ቢሆንስ? ግራ መጋባቱ ግንባታ ቢሆንስ? እንቅፋት ብላችሁ የምትጠሩት ነገር በእርግጥ ወደምትፈልጉት የእናንተ ማንነት የሚያስተዋውቃችሁ ትክክለኛ መታጠፊያ ቢሆንስ? አያችሁ፣ ያንን ግምት አንዴ ከጫናችሁት የማታውቁትን አትፈሩም፣ ትቀበሉታላችሁ። ምክንያቱም የማታውቀው ጠላት አይደለም፣ አንድ ትልቅ ነገር እየተፈጠረ መሆኑን የሚያሳይ ታላቅ ማስረጃ ነው እንጂ። እናም የእናንተ ብቸኛ ሥራ መንቀሳቀስን መቀጠል ነው። መቀጠል አሰልቺ ቢሆንም መገንባት፣ ማንም ሳያጨበጭብ መምራት፣ ውጤቱ እንደተቆለፈ ሆኖ መስራት። ምንም እንኳ የውጤት ሰሌዳ እየተሸነፋችሁ እንደሆነ ቢነግራችሁም፣ ምክንያቱም የውጤት ሰሌዳው መንፈሳችሁን አይለካምና፣ እምነታችሁን አይከታተልምና፣ ከበስተጀርባ ምን እየተገነባ እንደሆነ አያይምና፣ ያንን የምታውቁት እናንተ ብቻ ናችሁ። ይህ ውሳኔ ምን ያህል ጥልቅ እንደሆነ የምታውቁት እናንተ ብቻ ናችሁ። ስለዚህ አሁን ለራሳችሁ እንዲህ በሉት ራሳችሁን፣ ሁሉም ነገር ለእኔ እየሠራ እንደሆነ ሆኜ እኖራለሁ። አልደነግጥም፣ እዘጋጃለሁ። ምልክቶችን አልለምንም፣ በዝምታ አገነባለሁ። እናም አልታጠፍም፣ ምክንያቱም መጨረሻውን ቀድሞውኑ ወስኛለሁ በሉ። ይህ የአስተሳሰብ ጨዋታ አይደለም። ይህ የአእምሮ ጦርነትም አይደለም። በአእምሮአችሁ ውስጥ ሥርዓት ይዛችሁ በግርግር ውስጥ የማለፍ ምርጫ ነው። ምክንያቱም ይህ እንዴት እንደሚያልቅ አንዴ ከወሰናችሁ በመሃል ላይ መንቀጥቀጥ አያስፈልጋችሁም። ሁሉም ነገር እንደሚሠራ አድርጋችሁ ስሩ፣ በቅርቡም ይሆናል። ምክንያቱም አእምሮ የሚቀበለውን ዓለም ማንጸባረቅ ይጀምራልና። ከሌሎች ሁሉ በላይ ተንሳፋፊውን
ከገንቢው የጠፋውን የተቆለፈውን ሕይወት ሲከሰት የሚመለከተው ሰው እና በገዛ እጆቹ የሚቀርጸው ሰው የሚለይ አንድ ባህሪ አለ። ያ ባህሪ የዓላማ ቁርጠኝነት ነው። ግልጽ፣ የማይናወጥ፣ የማይነቃነቅ ዓላማ፣ በንዑስ አእምሮ ውስጥ በጣም በጥልቀት የተቃጠለ ኢላማ፣ በዝምታ ውስጥ፣ በውድቀት ውስጥም፣ በጥርጣሬ ውስጥም ችላ ለማለት የማይቻል ዓላማ ይሆናል። ይህ ደብዛዛ ሕልም አይደለም። የግብ ዝርዝር በፍጹም አይደለም። እኩለ ሌሊት ላይ ስልክ ላይ ተጽፎ በጠዋት የሚረሳ የምኞት ዝርዝርም አይደለም። ይህ በእሳት የተጻፈ፣ በሥነ ሥርዓት የተያዘ፣ በሕይወታችሁ የተጠበቀ ዓላማ ነው። ምክንያቱም ያለ ዓላማ ጉልበታችሁ ይበተናል። ሰዓቶቻችሁ በዘመናትና በመዘናጋት ይሰረቃሉ። ትኩረታችሁ በሚቀጥለው በሚያብረቀርቅ ነገር ይታገታል። በደርዘን የሚቆጠሩ መንገዶች ታሳድዳላችሁ። አንዱንም በፍጹም አትቆጣጠሩትም። በግማሽ መንገድ ትገነባላችሁ። ከዚያ ትታችሁ ትሄዳላችሁ። እንቅስቃሴን ከእድገት፣ ሥራን ከስኬት፣ ጫጫታን ከአቅጣጫ ጋር ታምታቱታላችሁ። ነገር ግን የዓላማ ቁርጠኝነት ያለው ሰው ስትሆኑ መንገዳችሁ ይጠባል፣ ራያችሁ ይዘልቃል። ቀኑ ምን ያመጣል እያላችሁ መንቃትን በፍጹም ታቆማላችሁ። ቀኑ ምን ያመጣል እያላችሁ በፍጹም መደንገግ፣ መንበዛበዝን ታቆማላችሁ። እናም ቀድሞውኑ የወሰናችሁትን እንዲደርስ ቀኑን ማዘዝ ትጀምራላችሁ። ይህ ኃይል ነው። ይህ የለውጥ መጀመሪያ ነው። የታሪክን ሂደት የቀየረውን እያንዳንዱን ሰው ቆም ብላችሁ እስቲ ተመልከቱ። ከእርምጃዎቹ በስተጀርባ ዓላማ ታገኛላችሁ። ሄነሪ ፎርድ አንድ ቀን ሀብታም ለመሆን ዓላማ አላደረገም፣ መጓጓዣን ለመለወጥ ወሰነ እንጂ። እናም ዓለም ራሱን ለማስተካከል ምርጫ እስከሌለው ጊዜ ድረስ በሹል ትኩረት ተከታተሉ። ቻርልስ ዥዋብ አልተወላወለም። ለመገንባት ያመጣውን ያውቅ ነበር። ካርኒጌ ምን እንደሚፈልግ ያውቅ ነበር። እናም ዓላማው በጣም ማራኪ ከመሆኑ የተነሳ ሌሎች ተከተሉት። እንዲከተሉት ስለጠየቀ ሳይሆን ግልጽነቱ ማመንታትን የማይቻል ስላደረገው ነው። አብርሃም ሊንከን ወደ ታላቅነት አልተንሳፈፈም። በጣም ግልጽ፣ በጣም የመጨረሻ የሆነ ውሳኔን አደረገ። የተከፋፈለ ሕዝብ እንኳ ሊያናውጠው በፍጹም ሊንከንን አልቻለም። አሁን የሚያስፈልጋችሁ ይህ ነው። የመጨረሻ ውሳኔ፣ በአሸዋ ላይ የተሰመረ መስመር፣ በአጥንቶቻችሁ ውስጥ የሚኖር አረፍተ ነገር፣ በጣም ግልጽ ከመሆኑ የተነሳ አእምሯችሁ በየዕለቱ በዙሪያው ይዞት የሚዞር ቃል። ልጠይቃችሁ፣ ዓላማችሁን ታውቃላችሁ ወይ? ዓላማችሁን ታውቃላችሁ ወይ? እዚህ ምን ልታደርጉ እንደመጣችሁ ያለምንም ጥርጥር ታውቃላችሁ ወይ? ምክንያቱም ካላወቃችሁ ምንም ስልት፣ ምንም ስርዓት፣ ምንም የመነሳሳት ቪዲዮ አያድናችሁም። እድገታችሁ ሁልጊዜ ጊዜያዊ ይሆናል። ልማዶቻችሁ በግፊት ውስጥ ይፈርሳሉ። ምክንያቱም ሁሉንም ነገር አንድ ላይ የሚይዘው አንድ ነገር የእናንተ ለምን ነው። ለምን የሚለው ጥያቄ ነው። ለምን መጣው? ለምን ተወለድኩ? ለምን ይሄን አደርጋለሁ የሚለው ጥያቄ። የእናንተ ውሳኔ፣ የእናንተ ዓላማ። ስለዚህ ይህንን ጻፉት። አንድ አረፍተ ነገር 10 አይደለም። አንድ ጊዜያችሁ እዚያ ከማለቁ በፊት መገንባት ያለባችሁ ነገር ምንድን ነው? ማን መሆን አለባችሁ? ምን መስጠት አለባችሁ? ሕይወታችሁ የሚጠይቀው ውጤት ምንድን ነው? ቀላል ስለሆነ ሳይሆን ከማንኛውም ነገር በላይ አስፈላጊ እንደሆነ ስለወሰናችሁ ነው። ይህ የእናንተ ዓላማ ነው።
እናም አንዴ ካገኛችሁት በየጠዋቱ ድምፃችሁን ከፍ አድርጋችሁ ታነቡታላችሁ። በየምሽቱ በእጃችሁ ትጽፉታላችሁ። ለመነሳት አትጠብቁም። ሌሎች ሐሳቦች ሁሉ እስኪተካ ድረስ ትለማመዱታላችሁ። ይህ የሁሉም በራስ መተማመን መሠረት ነው። ከእንቅልፋችሁ ስትነቁ ወዴት እንደምትሄዱ ማወቅ፣ እንድታወሩ አታወዳድሩም፣ አትሸበለሉም፣ አትንቀጠቀጡም። ምክንያቱም እርምጃዎቻችሁ ቀድሞውኑ ተመድበዋል። የምታደርጉት ነገር ሁሉ፣ የምትበሉት ምግብ፣ የምታነቧቸው መጽሐፍት፣ የምትነኳቸው፣ የምትተክሏቸው ልማዶች፣ የምትናገሯቸው ቃላት፣ የምትወስዷቸው አደጋዎች ሁሉም አንድ ነገር ያመራሉ፣ ወደ እናንተ ቁርጥ ዓላማ ያመራሉ። እና ይህ ከመዘናጋት መንፈሳዊ ጥበቃ ይሰጣችኋል። ከእንግዲህ የሌሎች ሰዎችን መንገድ አትቀኑም፣ ምክንያቱም በራሳችሁ መንገድ ላይ ተቆልፋችኋል። ከእንግዲህ ውድቀትን አትፈሩም፣ ምክንያቱም የግንባታው አካል እንደሆነ ታውቃላችሁ። ከእንግዲህ ይሁንታ አያስፈልጋችሁም፣ ምክንያቱም ዓላማችሁ ሥልጣን ይሰጣችሁ። እናም ከዚህ ቦታ ውሳኔ ቀላል ይሆናል። ግልጽነት መመሪያችሁ ይሆናል። ጊዜ ለእናንተ ጥቅም ይታጠፋል፣ ምክንያቱም ለዓለማት አእምሯችሁና እያንዳንዱ የሰውነታችሁ አተሞች በአንድ ነገር ዙሪያ ማሴር ይጀምራሉ። የተልእኮ መጠናቀቅ። ያለዚያ ዓላማ ምርጥ ልምዶች እንኳን ይንሳፈፋሉ። ጠንካራው ሰው እንኳ ይወድቃል። ብሩህ አእምሮ እንኳ አስፈላጊ ያልሆኑ ነገሮችን ያሳድዳል። ስለዚህ አረፍተ ነገሩን ጻፉ፣ በነፍሳችሁ ውስጥ ቅረጹ። እናም ይህ ለአንድ ቀን አይደለም፣ ሕይወት ሲረጋጋም አይደለም። ይህ በነፋስ ውስጥ እንደ ቅጠል መኖርን የምታቆሙበትና ከውስጥ በሚመጣ ትእዛዝ እንደ ገንቢ መንቀሳቀስ የምትጀምሩበት ቀን ነው። አሁን በሉ፣ ዓላማዬን አውቃለሁ፣ እናም ያለ ይቅርታ ዓላማዬን እከተለዋለሁ። ከእንግዲህ ግልጽነትን አልጠብቅም፣ እኔ ግልጽነትን እፈጥረዋለሁ። ጉልበቴ ቅዱስ ነው፣ አቅጣጫዬም ተቆልፏል በሉ። ግዛቶች የሚጀምሩት በዚህ መንገድ ነው። በጫጫታ ሳይሆን በአንድ ሰው መንፈስ ውስጥ በጣም በጥልቀት በተቃጠለ አንድ ውሳኔ። ጊዜ ራሱ በእሱ አቅጣጫ እስኪሰግድ ጊዜ ድረስ እና ያንን ውሳኔ ገና ካላደረጋችሁ አሁን ላይ አድርጉት። ምክንያቱም ሰዓቱ አሁንም እየሄደ ነው፣ ነገር ግን ትኩረታችሁ አልነበረም። እናም ልትሰሩት የሚገባ ሥራ አላችሁ፣ ልትገነቡት የሚገባ ኃይል አላችሁ። እናም ያለ ዓላማ አንዳቸውም በፍጹም አይሆኑም። እምነት፣ አዎ እምነት የምትጠብቁት ነገር አይደለም። ከሰማይ የሚወርድ ስጦታም አይደለም። የተስፋ ወይም የሁኔታ ውጤትም አይደለም። እምነት የምትገነቡት ነገር ነው። የሚገነባ ሕንፃ በሚገነባበት መንገድ ነው። በጡብ፣ በድርጊት፣ በሐሳብ በጣም ጠንካራ፣ በጣም የተረጋጋ ነገር መካከል እስክትቆሙ ጊዜ ድረስ ጥርጣሬያችሁ እንኳ በፊቱ መስገድ አለባቸው። አብዛኞቹ ወንዶች ፈጽሞ የማይረዱትን አንድ እውነት ልጨምሬ ልንገራችሁ። እምነት ስሜት አይደለም። እምነት ድግግሞሽ ነው። በተከታታይ በሥነ ሥርዓት የተያዘ እምነት ውጤት ነው። ድምፅን ከፍ አድርጎ የተነገረ፣ የተጻፈ፣ የተተገበረ ንዑስ አእምሯችሁ እንደ እውነት እስኪቀበለው ጊዜ ድረስ እምነትን አታገኙትም። ትቀርጹታላችሁ፣
ታሰለጥኑታላችሁ። ማስረጃ እስካላስፈለገው ድረስ ትለማመዱታላችሁ። ምክንያቱም እሱ ራሱ በራሱ ማስረጃ ይሆናልና። እናም ቁልፉ ይኸው ነው። አእምሮ እውነት የሆነውን አያምንም፣ የሚደጋገመውን ያምናል እንጂ። ለዚህ ነው ብዙ ወንዶች በውድቀት የሚያምኑት። ምክንያቱም ተለማምደውታል ውድቀቱን። በየዕለቱ ጥርጣሬን ተናግረዋል። ጥፋትን ደጋግመው አስበዋል። ድርጊቶቻቸውን ከፍርሃት ጋር አስተካክለዋል። ከዚህ እምነት ለምን እንዳልመጣ ይገረማሉ። ግልጽ ላድርግላችሁ፣ ድክመትን ተለማምዳችሁ ጥንካሬ እንዲመጣ መጠበቅ አትችሉም። በማመንታት ውስጥ ተዘፍቃችሁ ተዘፍዝፋችሁ እርግጠኝነት እንዲያድግ መጠበቅ በፍጹም አትችሉም። እምነት ልክ እንደ ጡንቻ የሚገኘው በመቋቋም ነው። የሚገነባው በምቾታችሁ ላይ ጫናን በማሳደር ነው። እናም በተከተላችሁ ቁጥር በተለይ ከባድ ሲሆን የበለጠ ታተርፋላችሁ። ለዚህም ነው ራስን ማሳመን ወይም አውቶ ሰጀሽን ጨዋታ ያልሆነው፣ መግቢያ በር ነው እንጂ። ሆን ብሎ አእምሮን የመረጣችሁትን ማንነት የመመገብ ድርጊት ነው። የተሰጣችሁን አይደለም፣ የሰየማችሁን አይደለም፣ የነደፋችሁትን ነው። ለዚህም ነው ቪዲዮን በግዴለሽነት አይታችሁ እንዲለውጣችሁ ተስፋ አድርጉ የማልላችሁ። እንድትደግሙት፣ እንድታጠኑት፣ መልሳችሁ መላልሳችሁ እንድትናገሩት የማሳስባችሁ። ምክንያቱም ይህንን ስታደርጉ እነዚያን ቃላት ከጥርጣሬው በላይ ስታደርጓቸው አንድ ያልተለመደ ነገር ይከሰታል። ራሳችሁን ማመን ትጀምራላችሁ። ይህ የሁሉም የግል ኃይል ስር ነው። ስትናገሩ ንዑስ አእምሯችሁ እንደሚያዳምጥ ማወቅ። ስለዚህ እያንዳንዱን ቀን በግርግር ሳይሆን በትዕዛዝ ትጀምራላችሁ። ከእንቅልፋችሁ ስትነቁ የምትሆኑትን ሰው ታሪክ ትሆናላችሁ። ጥሩ ስለሚመስል ብቻም ሳይሆን በአእምሯችሁ ውስጥ አዲስ መስመሮችን እየጻፈ እንደሆነ ስለምታውቁ ጭምር። እናም እነዚያ መስመሮች እግሮቻችሁ የሚራመዱበት መንገድ ይሆናሉ። ቶማስ ኤዲሰን የተሳካለት በመነሳሳት ስሜት ሳይሆን በውጤት ላይ የነበረው እምነት ከማንኛውም ነጠላ ውድቀቶች የበለጠ ስለነበር ነው። 10,000 ጊዜ ሞከረ። 10,000 ጊዜ የማይሰራበትን አምፖል የማይሰራበትን መንገድ አገኘ። ነገር ግን ውድቀት ብሎ በፍጹም ጠርቷቸው አያውቅም። ምክንያቱም እምነቱ የተመሰረተ ነበርና። ዓለም ከማየቱ በፊት ብርሃኑን ቀድሞ ታይቶ ነበርና። እናም እያንዳንዱ የድካም ድርጊት፣ እያንዳንዱ የድካም ቅጽበት፣ እያንዳንዱ ጊዜ መሳሪያዎቹን ዳግም አስተካክሎ እንደገና ሲጀምር ሌላ የእምነት ሽፋን ነበር። ጆን ዲ ሮኬፌለር በዕድል አልተነሳም። አስተሳሰቡን ሰው ለጦርነት የሚያሰለጥን አሰለጠነው እንጂ በስርዓት፣ በመዋቅር፣ በእርግጠኝነት ያምን ነበር። እናም ያ እርግጠኝነት የመጣው በግርግር ሳይሆን ከአእምሮ ልምምዱ ነው። ሀብትን በዓለም ላይ ከመገንባት በፊት በአእምሮ ውስጥ ሀብትን ገነባ። እኔና እናንተም ተመሳሳይ ነገር ማድረግ አለብን። እናም ራሳችንን ስትከተሉ ማየት አለባችሁ። ራሳችሁን በኃይል ስትቀሰቅሱ ማሰብ አለባችሁ። ለራሳችሁ ጀነራል፣ ለታማኝ ሰራዊት ትዕዛዝ እንደሚሰጥ አድርጋችሁ ለራሳችሁ መናገር አለባችሁ። በእርጋታ፣ በግልጽነት፣ በቁርጠኝነት። ምክንያቱም ንዑስ አእምሯችሁ እያዳመጠ ነው። ሁል ጊዜ እያዳመጠ ነው። እናም የምታንሾኳሽኩት እያንዳንዱ ቃል፣ የምትደግሙት እያንዳንዱ ሐረግ እምነትን እየገነባ ወይም እየሰበረ ነው። ስለዚህ እዚህ ጋር ልጠይቃችሁ፣
ኃይልን እየተናገራችሁ ነው ወይስ መርዝን? ድፍረትን እያጠናከራችሁ ነው ወይስ ፈሪነትን እያስተማራችሁ ነው? ቃላቶቻችሁ ራሳችሁን ከፍ ለማድረግ ነው ወይስ ዝቅ ለማድረግ እየተጠቀማችሁባቸው ያለው? ምክንያቱም የምትደግሙት እውን የምትደጋግሙት እውን ይሆናልና። እምነት ጩኸት አይደለም፣ ብልጭልጭ አይደለም፣ ትኩረትን አይለምንም። እምነት ጸጥተኛ፣ የተመሰረተ ጽኑ ነው። በጨለማ ውስጥ ይገነባል። ስሜታችሁ ቢኖርም ስትገኙ ይገነባል። አደርጋለሁ ብላችሁ ያለ ጭብጨባ ስትከተሉ ይገነባል። ማንም ሳያይ ስትንቀሳቀሱ ይገነባል። አብርሃም ሊንከን ሕዝብን በእሳት ውስጥ የሚመራው በዚህ መንገድ ነው። በጣም ተወዳጅ አልነበረም፣ በጣም ጩኸታም አልነበረም። ነገር ግን በራዩ በጣም በጥልቀት በጣም ሙሉ በሙሉ ያምን ነበር። ምንም ነቃፊ ሊያናውጠው አልቻለም። እናም እምነት የማይናወጥ ሲሆን ድርጊት በራስ ስር ይሆናል። ከእንግዲህ ለመነሳት አትሞክሩም፣ ትነሳላችሁ። ዝግጁ መሆናችሁን አታስቡም፣ ትንቀሳቀሳላችሁ እና ውጤቶቻችሁ መባዛት ይጀምራሉ። በአጋጣሚ ሳይሆን በንድፍ። ስለዚህ መመሪያችሁ ይኸው ነው። ዋና ዓላማችሁን ጻፉ። በየጠዋቱና በየምሽቱ ድምፃችሁን ከፍ አድርጋችሁ ዓላማችሁን አንብቡት። በስሜት በእርግጠኝነት፣ በእሳት በተሞላ ሁኔታ ውጤቱን በዓይነ ሕሊናችሁ ተመልከቱት። አንድ ጊዜ ሳይሆን በየዕለቱ ማንነታችሁን ተናገሩ። እንደ ምኞት ሳይሆን እንደ እውነት አድርጋችሁ እኔ ትኩረት አደርጋለሁ፣ እኔ ስነ ሥርዓት አለኝ፣ በዓላማ እሰራለሁ፣ አልንቀጠቀጥም። ይህ ንድፈ ሐሳብ አይደለም፣ ይህ ልምምድ ነው። እናም በቂ ጊዜ ከተለማመዳችሁት ከነበራችሁት ሰው የጥርጣሬ፣ የፍርሃት፣ የማመንታት ሰው ወደ አዋራነት ይለወጣል። እናም የእምነት ሰው ይነሳል። አንድ ቀን ሳይሆን ዛሬ ይነሳል። በእያንዳንዱ ሰው ሕይወት ውስጥ በጣም የመጨረሻ በጣም ፍጹም የሆነ ውሳኔ ማድረግ ያለበት አንድ ቅጽበት ይመጣል። ለማፈግፈግ ምንም መንገድ የማይቀርበት ያ ቅጽበት ስለ ስሜት አይደለም፣ ስለ በራስ መተማመን አይደለም፣ ስለ ቁርጠኝነት ነው። ድልድዩን ማቃጠል ማለት ይህ ነው። ሁሉንም መውጫዎች፣ ሁሉንም የመጠባበቂያ ዕቅዶች ይህ ባይሰራ ሁል ጊዜ መመለስ እችላለሁ ብለው የሚያንሸኳሽኩትን ጸጥተኛ ሰበቦች ታስወግዳላችሁ። አይ አትችሉም፣ ከእንግዲህ አይሆንም፣ ምክንያቱም ያ ሰው ሄዷል፣ የለም። እያንዳንዱ የታሪክ ታላቅ ሰው የሚያውቀውን አንድ ነገር እኔ እዚህ ጋር ልንገራችሁ። ያው ለመቆየት ያለውን አማራጭ እስክታስወግዱ ጊዜ ድረስ በእውነት አትለወጡም። አሮጌ ሕይወታችሁን የሙጥኝ ብላችሁ አዲስ ሕይወት መገንባት በፍጹም አትችሉም። አዲስ ሰው እየሆናችሁ ለነበራችሁት ሰው ቦታ መያዝ አትችሉም። ዓይኖቻችሁ በግማሽ መንገድ ወደ ኋላ መመልከት፣ መስተዋት ላይ እያሉ ማሸነፍም በፍጹም አትችሉም። ቻርልስ ሽዋብ የካርኒጌ ስቲል ፕሬዝዳንት የሆነው በጥንቃቄ በመጫወት አይደለም። በክፍል ውስጥ በጣም ብልህ ሰው አልነበረም፣ በጣም ወሳኝ ሰው ነበር እንጂ። ዓለም ከማየቱ በፊት እንደ መሪ ራሱን ያዘ። ንግግሩን፣ ቃናውን፣ ጉልበቱን ከሚፈልገው ቦታ ጋር አስተካከለ። እናም ይህንን በማድረግ ለመካከለኝነት በሩን ዘጋ። ወደ ክፍሉ ሲገባ ክፍሉ ይሰማው ነበር። እንዲህ አይነቱን መገኘት ትፈልጋላችሁ ወይ ነው ጥያቄው።
ያለፈው ማንነታችሁ በድንጋጤ ወደ ዝምታ እስኪገባ ጊዜ ድረስ ሙሉ በሙሉ በኃይል መወሰን አለባችሁ። ድልድዩን ማቃጠል ማለት ይህ ነው። ምሳሌያዊ አይደለም፣ ስልታዊ ነው። የማቆም አማራጭን ስታስወግዱ፣ መመለስ በማይችልበት ሁሉ ሁኔታ ስታደርጉት፣ አብዛኞቹ ወንዶች ፈጽሞ የማይነኩትን የአእምሮአችሁን ክፍል ታነቃላችሁ። ማሸነፍ ያለበት ክፍል ነው። ምክንያቱም ማሸነፍ ብቻ ነው ያለው አማራጭ፣ ሌላ አማራጭ የለም። አንድሪው ካርኒጌ ይህንን ከሰዎች ይጠይቅ ነበር። ለስኬት ፍላጎት ያላቸውን አልፈለገም። አንድ አባዜ ያላቸውን ሰዎች ፈልጎ ነበር። ወደ ሌላ ማሳደጊያ ሁሉ ድልድዩን ያቃጠሉን ሰዎች፣ ድልድያቸውን የሰበሩ ሰዎች። ይህንን እውነት ተረድቶት ነበር። የተከፋፈለ አእምሮ የተሸነፈ አእምሮ ነው። እናም እንዲሁ ማድረግ አለባችሁ። ሁለት ማንነቶችን ማገልገል በፍጹም አትችሉም። የነበራችሁትን ሰውና እየሆናችሁ ያላችሁትን ሰው ማገልገል በአንድ ጊዜ አትችሉም። ከእነርሱ አንዱ ግዴታ መሞት አለበት። ይህ ማለት አሮጌው ማንነታችሁ ኦክሲጅን የሚሰጠውን ነገር ሁሉ ማስወገድ አለባችሁ። እያንዳንዱን መዘናጋት፣ እያንዳንዱን ሰበብ፣ ትንሽ የሚያደርጓችሁን እያንዳንዱን ሰው ማለት ነው። መነሳት ትፈልጋላችሁ ወይም መነሳት እፈልጋለሁ ትላላችሁ። ጥሩ። እንግዲህ ወደ ታች የሚመለሰውን ደረጃ ማስወገድ አሁን ጊዜው ነው። የሚከልሰንን ነገር መቁረጥ ማቆም ጊዜው አሁን ነው። የማይታወቁ መሆን ትፈልጋላችሁ ወይም የማይታወቅ መሆን እፈልጋለሁ ትላላችሁ። እንግዲህ ካለፈው ማንነታችሁ የመታሰቢያ ዕቃዎችን መያዝ አቁሙ። ይህ ማለት ትኩረታችሁን የሚበሉትን ዕውቂያዎች ትሰርዛላችሁ። ቦታችሁን አሮጌ ልማዶችን ከሚያጠናክሩ ነገሮች ታጸዳላችሁ። ጥርጣሬ አሁንም የሚኖርባቸውን የአእምሮ ማዕዘኖች መጎብኘት ታቆማላችሁ። ለማፈግፈግ የምትጠቀሙበትን ምቾት ታጠፋላችሁ። ምክንያቱም ምቾት ውሸታም ነው። ባላችሁበት ቦታ ደህና ናችሁ፣ እዚህ ጋር እኮ ምን አጣችሁ፣ ደህና ናችሁ ይላችኋልና። ነገር ግን ታላቅነትን እዚያ ፈጽሞ አታገኙትም። ታላቅነት የሚጀምረው የኋላውን በር ዘግታችሁ በእሳት በተሞላ ታላቅ ጉልበት ውስጥ ሆናችሁ ወደፊት በምትራመዱበት ቅጽበት ውስጥ ነው። ሄነሪ ፎርድ ያደረገው ይህንን ነው። በመገጣጠሚያ መስመር ላይ ሁሉንም ነገር ሲወራረድ ሲፈቃድ አልጠየቀም። ተጠራጣሪዎችን ለማሳመን በፍጹም አልሞከረም። ኧረ ተው መኑኝም አላለም። ወሰነ፣ ቆረጠ፣ አደረገ። እኔ በዚህ ውሳኔ ውድቀትን እንደ አማራጭ አስወገደው። ሰዎች ሳቁ፣ እሱ ግን አልሳቀም። ምክንያቱም ድልድዩን ያቃጠለ ሰው ነበርና። ጥርጣሬን ለማስወገድ ጊዜ የለውም። በመስራት በጣም የተጠመደ ታላቅ ሰው ነበርና። አሁን በጥንቃቄ አዳምጡኝ። ከአንድ ጊዜ በላይ ወደ ኋላ ለመመልከት ትፈተናላችሁ። ሰነፍ መሆን፣ መሸብለል፣ ዞር ማለት፣ መተኛት፣ ያለ ጫና መኖር ምን ያህል ቀላል እንደነበር ታስባላችሁ። እናም ያ ድምፅ ምክንያታዊ ይመስላል፣ ሚዛንን ያቀርባል። ይህ አንድ ጊዜ ብቻ ነው፣ ችግር የለውም፣ ኧረ እባክህ ና ይላችኋል። ያ ድምፅ የአሮጌው ማንነት የመጨረሻ መንፈስ ነው። ያንን ድምፅ ግደሉት። አዎ ግደሉት። አልሰማህም በሉት። አታስተናግዱት። ምላሽ በፍጹም አትስጡት። ራሳችሁን አታለሉ።
አስረዱለት። ባንሾካሸኮ ቁጥር ድምፃችሁን ከፍ አድርጋችሁ ተናገሩ። 90 አልኩኝ፣ 9 አይደለም። ከውሳኔ እንጂ ከስሜት አልሰራም። ይህንን መንገድ ስለመረጥኩ እንጂ ቀላል ስለሆነ አልንቀሳቀስም። የኔ ስለሆነ ነው በሉት። ይህ ምን እንደሚያደርግ ትረዳላችሁ? ፈቃዳችሁን ያጠነክራል። ንዑስ አእምሯችሁን ቃላችሁ ሕግ እንደሆነ፣ ድርጊቶቻችሁ ጥቆማዎች ሳይሆኑ ትእዛዞች እንደሆኑ እንዲያምን ያሰለጥነዋል። ጫፉ የሚፈጠረው እዚህ ነው። ምክንያቱም አሁን ለመንቀሳቀስ ስሜት አያስፈልጋችሁም፣ መነሳሳት አያስፈልጋችሁም። የምትንቀሳቀሱት ድልድዩ ስለሌለ ነው። ምቾቶቹን ከዛ ውጪ ስለሆናችሁ ነው። ድልድዩ ተቃጥሏል። ስለዚህ መንቀሳቀስ ግዴታ ነው። የምትንቀሳቀሱት የነበራችሁት ሰው መጠለያ ስለሌለው ነው። የምትንቀሳቀሱት ብቸኛው አቅጣጫ ወደፊት ስለሆነ ነው። ቶማስ ኤዲሰን ለስኬት ተስፋ አላደረገም። እንደሚኖር በስኬት ወሰነ። እናም አማራጭ እንደሌለው ሰው አድርጎ ሠራ። 10,000 ውድቀቶች። እናም አንድ ጊዜ እንኳን ወደ ኋላ መመለስን አላሰበም። 10,000 ውድቀቶች። ለምን ይህን አደረገ? ምክንያቱም የሚመለስበት ድልድይ አልነበረውም። ድልድዩ ተቃጥሏል። ከተመለሱ መስመጥ ነው ያለው። እናም እናንተም ተመሳሳይ አስተሳሰብ መያዝ አለባችሁ። እቅድ ለን ወይም ፕላን ቢን አቃጥሉ። ቢሆንም የሚለውን አስተሳሰብ አስወግዱ። ይህ ብቸኛው ዕድል እንደሆነ ሆናችሁ ኑሩ። ምክንያቱም ነውና። ሰዓቱ አይቆምም። ዓለም አይጠብቀንም። እናንተም እንዲሁ ማድረግ አለባችሁ። ከሥነ ሥርዓት ጋር በቂ ጊዜ ጨፍራችኋል። ከታላቅነት ጋር በቂ ጊዜ ተሽኮርመማችኋል። አሁን ተልእኮውን ሙሉ በሙሉ በመጨረሻ ያለማመንታት የምታገቡበት ጊዜ ነው። ምክንያቱም አንዴ ድልድዩ ከጠፋና እሳቱ ከኋላችሁ ከተነሳ መመለስ የሚባል ነገር የለም። ወደፊት ብቻ ነው ያለው። መስራት ብቻ ነው ያለው። መሻሻል ብቻ ነው ያለው። ይህ የማይመለስበት ነጥብ ይሁን። ይህ ሁሉም ነገር የተቀየረበት ቀን ይሁን። ይህ ዛሬ ላይ ይሁን። ማንም ሰው ብቻውን አይነሳም። ማንም ሰው ብቸኝነት በመቆየት ኃይል አይሆንም። ወይም ማንም ሰው በብቸኝነት በመቆየት ኃያል አይሆንም። ስነ ሥርዓት በብቸኝነት ቢቀረጽም ፍጥነት የሚወለደው በመስማማት ነው። ከፈቃድ ኃይል የበለጠ ኃይለኛ፣ ከችሎታ ወይም ከምኞት የበለጠ ኃይል ያለው አንድ ኃይል አለ። እሱም የማስተር ማይንድ ኃይል ነው። እናም በዚህ እውነት ይጀመራል። በተከታታይ ከምትስማሙባቸው አእምሮች ጋር ትመሳሰላላችሁ። ሐሳቦቻችሁ በክበቦቻችሁ ይቀረጻሉ። ጉልበቶቻችሁ በአካባቢዎቻችሁ ይነካል። ማንነታችሁ በምትጠብቁት ኩባንያ ውስጥ ይቀረጻል። ተልኳችሁን ብቻችሁን ለመሸከም በቂ ጥንካሬ እንዳላችሁ ልታምኑ ትችላላችሁ። ነገር ግን ዙሪያችሁን ተመልከቱ። በእውነት ዙሪያችሁን ተመልከቱ። ጊዜያችሁን ከማን ጋር ነው እያሳለፋችሁ ያላችሁት? አዎ፣ ጊዜያችሁን ከማን ጋር ነው እያሳለፋችሁ ያላችሁት? ራእያችሁን እንዲቀርጽ ለማን ትፈቅዱለታላችሁ? አብዛኛውን ጊዜ ከማን ጋር ትነጋገራላችሁ? ምክንያቱም እነዚያ ድምጾች ወይ የገነቧችሁ ነው ወይ ያፈረሱ እየሰባበሯችሁ ነው። ማስተር ማይንድ ቡድን ብቻ አይደለም፣ የአእምሮ ጥምረት ነው።
ለመዘናጋት ሳይሆን ከፍ ለማድረግ፣ ለመዝናናት ሳይሆን ለመገንባት፣ ለማለስለስ ሳይሆን ለመሳል በጋራ ዓላማ የሚንቀሳቀሱ የተስማሙ አእምሮዎች ስብስብ ነው ማስተር ማይንድ። ይህንን መፈለግ አለባችሁ ወይም በራሳችሁ መገንባት አለባችሁ። ይህ ማለት በግልጽነት የሚናገሩ፣ በዓላማ የሚንቀሳቀሱ፣ ዝምታ ምን ማለት እንደሆነ የሚረዱ፣ ስለ ተልእኮ የሚያስታውሷቸው የማይፈልጉ ሰዎችን ፈልጉ። ምክንያቱም እነሱ ይኖሩታል። አእምሮአችሁን በተመሳሳይ እሳት ከሚንቀሳቀሱ ሌሎች ጋር ስታገናኙ አንድ አስደናቂ የሆነ ነገር ይከሰታል። ፈጣን፣ ጠንካራ፣ የበለጠ ትኩረት ያደረጋችሁ ትሆናላችሁ። ጉልበታችሁን ታባዛላችሁ። የጊዜ ሰሌዳችሁን ታሳጥራላችሁ። ብቻችሁን ሆናችሁ ፈጽሞ ልታዩአቸው የማትችሏቸውን ሐሳቦች መክፈት፣ ማየት፣ መዳሰስ ትጀምራላችሁ። ምክንያቱም ማስተር ማይንድ አመለካከትን ያመጣልና። ይህ ንድፈ ሐሳብ አይደለም። ይህ የታሪክ ታላላቅ ገንቢዎች የተጠቀሙበት ይኸው ማስተር ማይንድ ስልት ነው። ሄነሪ ፎርድ ግዛቱን በባዶ ቦታ አልገነባም። በሐሳቢዎች፣ በመሐንዲሶችና በማይናወጥ እምነት ባላቸው ሰዎች ራሱን ከበበ። ሁል ጊዜም አይስማሙም ነበር፣ ነገር ግን ተስማምተዋል፣ ገፍተዋል። እርስ በርሳቸው ወደ ከፍተኛ ወደሆነ ያፈጻጸም አይነት ተገዳድረዋል። ቶማስ ኤድሰን የትብብር የአእምሮ መረብ ነበረው፣ ጫጫታ አይደለም። ሐሳቦች በአእምሮች መካከል ያልፉ ነበር። እያንዳንዱ በተጋራ አባዜ የተሳለ ነበር። አንድሪው ካርኔጌ ከመቼውም ጊዜ በላይ ከኖሩት እጅግ ሀብታም አእምሮች አንዱ ሀብቱን በዕድል ሳይሆን በካፒታል ሳይሆን በማስተር ማይንድ ኃይል ነው ያገኘው። ይህንንም በማስተር ማይንድ ነው ያገኘሁት ሲል ትሰሙታላችሁ። በአንድ ግብ በብዙ አእምሮች የተጠናከረ በዓላማ የተባበረ ማለት ነው። ቻርልስ ሽዋብ እንዲሁ ጽፏል። ምክንያቱም ከከፍተኛ ራዕይ ጋር መስማማት ፈልጎ የዕለት ተዕለት አካባቢው አደረገው። ማስተር ማይንድ በአጋጣሚ በፍጹም አይከሰትም። በጥንቃቄ ሆን ተብሎ በራስ ጥረት ይፈጠራል እንጂ። ነገር ግን ግልጽ እንሁን፣ በዙሪያችን ያለው ሁሉ ብቁ አይደለም። ማስተር ማይንድ በጥርጣሬ የሚናገሩ፣ የሚያሙ፣ ምቾትን የሚያሳድዱ፣ ስነ ስርዓትን የሚያሾፉ፣ ለመንቀሳቀስ ፈቃድ የሚጠብቁ ሰዎችን በፍጹም አያካትትም። ከአእምሮ ከባቢ አየራችሁ ወዲያውኑ ማስወገድ አለባችሁ እንደዚህ አይነቶቹን። ምክንያቱም በክበቦ ውስጥ ያለ አንድ ድካም አእምሮ የምትገነቡትን እሳት ሊያቀለው ይችላል። ጉልበታችሁን መጠበቅ ትዕቢት አይደለም፣ ስልት ነው። አንድ ሰው ራዕያችሁን የማይመግብ ከሆነ ያደማዋል። ቁርጠኝነታችሁን የማያንጸባርቅ ከሆነ ከእርሱ ያዘናጋችኋል። የምትገነቡትን ወደፊት ማየት የማይችል ከሆነ በመሰረቱ ላይ ቦታ የለውም። እዚህ ጋር አንድ ደንብ ልስጣችሁ። ከሕይወታቸው ጋር ቦታ ብትቀያየሩ ከድምፃቸው ምክር አትውሰዱ። ከሌሎች ግራ መጋባት፣ ክብደት መሸከም ግዴታችሁ አይደለም። እዚህ የመጣችሁት የተለየ፣ የሰላ፣ ግልጽ፣ ከፍ ያለ ነገር ለመገንባት ነው። ታዲያ ምን ታደርጋላችሁ ነው ጥያቄው። ማስተር ማይንዳችሁን በምርጫ ትመሰርታላችሁ። በአንድ የተስማማ አእምሮ ጀምሩ። በሚያስላችሁ አንድ ድምፅ፣ በሚያነቃችሁ አንድ ድምፅ፣ ከግርግር ይልቅ ግልጽነትን በሚናገር አንድ ሰው፣ ከዚያም ሌላ፣ እናም ሌላ። ክበቦ፣ ስርዓት፣ መዋቅር፣ ድጋፍ እስኪሆን ድረስ በጣም
ጥብቅ በጣም የተስማማ ውድቀት አስቸጋሪ እስኪሆን ጊዜ ድረስ ማለት ነው። በየሳምንቱ ከነኚህ ሰዎች ጋር ተገናኙ። በዓላማ ላይ ተነጋገሩ። ግቦችን ተነጋገሩ። እርስ በርሳችሁ ወደ ከፍተኛ መለኪያዎች ተጓዙ። ለስላሳውን ቋንቋ በፍጹም አስወግዱት። ምናልባት አንድ ቀን እሞክራለሁ የሚለውን በአዋጅ በተጠያቂነት በእሳት ተኩት፣ አቃጥሉት፣ አስወግዱት። እናም ይህንን ክበብ ገና ማግኘት ካልቻላችሁ እናንተ ራሳችሁ ሁኑት። መለኪያው ሁኑ። በስልጣን ተናገሩ። በቁርጠኝነት ተንቀሳቀሱ። ሌሎች ይሰማቸዋል። እናም እናንተን ለመገናኘት ይነሳሉ ወይም ይወድቃሉ። ይሁንታን አታሳዱ። መንሳፈፍን ለመረጡት ለመለወጥ አትሞክሩ። ዝም ብላችሁ ገንቡ። ዝም ብላችሁ ተንቀሳቀሱ። ዝም ብላችሁ ተስማምታችሁ ኑሩ። እናም ከእናንተ ጋር ለመራመድ የታሰቡት ይታያሉ። ይህ ለማህበረሰብ ምቾት ሲባል አይደለም። ይህ ለኃይል ሲባል መስማማት ነው። ምክንያቱም እንደናንተ የሰላ አእምሮ ከሌላ እኩል እሳት ካለው ጋር ሲቀላቀል የስኬት ሕጎች መታጠፍ ይጀምራሉ። መንገዱ ግልጽ ይሆናል። ውጤቱ ፈጣን ይሆናል። ጫጫታው ጸጥ እረጭ ይላል። ይህ የማስተር ማይንድ የተደበቀ ታላቅ ኃይል ነው። ተልዕኳችሁን የማባዛት ታላቅ ኃይል። ስለዚህ ውሳኔያችሁን አሁን ላይ አድርጉት። ከማን ጋር መስማማት አለብኝ? ማንን መልቀቅ አለብኝ? እና በዙሪያዬ የምፈልጋቸውን አእምሮች ለመሳብ ማን መሆን አለብኝ ብላችሁ ወስኑ። ከዚያ ጀምሩ። አንድ የተስማማ ውይይት ሕይወታችሁን ሊለውጠው ይችላል። እናም አንድ ደካማ ውይይት ሊሰርቀውም ይችላል። በትኩረት ምረጡ። ከድርጊቱ በፊት፣ ከገንዘቡ በፊት፣ ከእድገቱ በፊት እምነት መኖር አለበት። ምክንያቱም ማንም ሰው በአእምሮ ሳያየው ታላቅ ነገር አላከናወነምና። ዓለም ፈቃድ ከመስጠቱ ከረጅም ጊዜ በፊት፣ ዓለም ከማጨብጨቡ ከረጅም ጊዜ በፊት፣ ማስረጃው ከመታየቱ ከረጅም ጊዜ በፊት ማመን አለባችሁ። እውነተኛው ፈተና ይኸው ነው። ገና የማይታይ ሆኖ እያለ ቀድሞውኑ እውነት እንደሆነ አድርጋችሁ መስራት ትችላላችሁ ወይ ነው ጥያቄው። ይህ ነው የሚነሱትን ጥቂቶች ከሚያቆሙት ብዙዎች የሚለየው። ይህንን ተረዱ። እምነት ቅንጦት አይደለም። ለብሩህ አመለካከት ላላቸው ሰዎች ብቻ የተጠበቀ አማራጭ አስተሳሰብ አይደለም። እምነት መስፈርት ነው። መሰረቱ የሁሉም ለውጥ መጀመሪያም ነው። ለመጀመር ግልጽነት እንደሚያስፈልጋችሁ ልታስቡ ትችላላችሁ። በእውነቱ ግን አያስፈልጋችሁ። ሀብት፣ መነሳሳት፣ ድጋፍ እንደሚያስፈልጋችሁ ልታስቡ ትችላላችሁ። በእውነቱ ግን አያስፈልጓችሁም። የሚያስፈልጋችሁ በእምነት የተደገፈ ውሳኔ ነው። በደረቶ ውስጥ የሚሰማ እግሮቻችሁን የሚያንቀሳቅስ ድምፃችሁ ቢንቀጠቀጥም እንኳን ከጥርጣሬ በላይ የሚናገር የእምነት አይነት። አብርሃም ሊንከን ጦርነቱ እንዴት እንደሚያልቅ አላወቀም ነበር። በስልት ላይ እርግጠኝነትም አልነበረውም። ነገር ግን በመርህ ላይ እምነት ነበረው። ነፃነት ማሸነፍ አለበት የሚል እምነት። መንገዱ ሁሉንም ነገር ቢያስከፍልም እንኳ ነፃነት ማሸነፍ አለበት የሚል እምነት። ሄነሪ ፎርድ ካርታ፣ ገበያ፣ ይሁንታም አልነበረውም። ነገር ግን በራዩ በጣም በጥልቀት ያምን ነበር። ዓለም በመጨረሻ ለእርግጠኝነቱ ታጠፈ። ሮኬፌለር መሰረተ ልማቱን ገና ሳይኖር ግዛቶችን ገነባ። ለምን? ምክንያቱም በአእምሮ ቀድሞ ተሰርቶ ነበርና።
ኤርሰን፣ ካርኒጌ፣ እሽዋብ አንዳቸውም ከማመናቸው በፊት ማስረጃ አልጠበቁም። አስቀድመው በመስራት ማስረጃውን ራሳቸው ፈጠሩት እንጂ። እምነት የሚያደርገው ይህንን ነው። ከውጤቶቹ ይቀድማል። ነገር ግን ፍርሃት ተቃራኒውን ያደርጋል። ፍርሃት ማስረጃ እስካይ ድረስ እጠብቃለሁ ይላል። እምነት እንቀሳቀሳለሁ ከዛም ማስረጃውን እሰራለሁ ይላል። የትኛውን ድምፅ ትታዘዙታላችሁ ነው ጥያቄው። የትኛው ድምፅ ነው ትክክል ብላችሁ ተቀብላችሁ ለመንቀሳቀስ ትሄዳላችሁ ነው ጥያቄው። ፍርሃት ይጠብቃል፣ ፍርሃት ይሸብባል፣ ፍርሃት እያንዳንዱን አደጋ ያሰላል፣ ፍርሃት እያንዳንዱን ሽልማት ይረሳል። እምነት ይገነባል፣ እምነት ይሰራል፣ እምነት ያምናል፣ ለማንኛውም ይንቀሳቀሳል። እናም ይህ አዎንታዊ አስተሳሰብ ብቻ ነው ብላችሁ ካሰባችሁ አእምሮአችሁን የሚገዙትን ሕጎች በፍጹም አልተረዳችሁም ማለት ነው። ንዑስ አእምሮአችሁ እውነት ለሆኑ ነገሮች ምላሽ አይሰጥም። ለሚደገመው፣ ለሚሰማው፣ ለሚታመነው ነገር ምላሽን ይሰጣል። ፍርሃትን ከደጋገማችሁበት ሕይወታችሁ የጥበቃ ንድፍ ይሆናል። እምነትን ከደጋገማችሁበት ሕይወታችሁ የፍጥረት ንድፍ ይሆናል። ለዚህም ነው ራስን ማሳመን በጣም በጣም ወሳኝ ነው። ለምን ቃላቱን ብቻ አትሰሙም? ትናገሯቸዋላችሁ፣ ትሰሟቸዋላችሁ። ማንነቷችሁ እስኪሆኑ ድረስ በስሜት ወደ ንዑስ አእምሮአችሁ ታስገቧቸዋላችሁ። አምናለሁ ብቻ አትሉም። በእምነት እሰራለሁ። ዝግጁ ሆኖ ለመሰማት አልጠብቅም። ማን እየሆንኩ እንደሆነ አውቃለሁ። እናም በዚህ መሠረት እንቀሳቀሳለሁ ትላላችሁ። እምነት የሚከተለው በዚህ መንገድ ነው። በየዕለቱ ራእዩን ትናገራላችሁ። በየዕለቱ እየተሰራ እንደተሰራ ሆኖ ትንቀሳቀሳላችሁ። በየዕለቱ ፍርሃት ውሳኔዎቻችሁን እንዲመራ አትፈቅዱም። በፍጹም። አብዛኞቹ ሰዎች ወንዶች የሚስቱ ይህንን ክፍል ነው የሚስቱት። ይህን ክፍል ነው አብዛኞቹ ወንዶች የሚስቱት። ይህን ክፍል ነው። እምነት አስተሳሰብ ብቻ ነው ብለው ያስባሉ። ነገር ግን እምነት እንቅስቃሴም ነው። ማመን ከፈለጋችሁ እንደምታምኑ ሆናችሁ ስሩ። ምክንያቱም ድርጊት እምነትን ያጠናክራልና። ያለ ማስረጃ በተከተላችሁ ቁጥር ከባድ ሲሆን በታያችሁ ቁጥር፣ በግል ቃላችሁን በጠበቃችሁ ቁጥር አዲስ የሆነ ማንነትን ትገነባላችሁ። ማስረጃ አያስፈልገኝም፣ እኔ ራሴ ማስረጃው ነኝ የሚል ማንነትን ታመጣላችሁ። እዚህ ጋር አንድ ሕግ ልስጣችሁ። እምነት ከአፈጻጸም ይቀድማል። ስለ ራሳችሁ ከምትይዙት ምስል በላይ ፈጽሞ አትሰሩም። ስለዚህ ጥያቄው ላደርገው እችላለሁ ወይ የሚል አይደለም። ጥያቄው ምን እየተለማመድኩ ነው? በየዕለቱ በዝምታ ለራሴ ምን እየነገርኩት ነው? ምን አይነት ማንነት ወደ መኖር እየጠራው ነው? ወይም ከፍርሃት የተነሳ በውስጤ እያሳደግኩኝ ነው የሚለው ነው። ምክንያቱም ዓለም ለችሎታ ምላሽ አይሰጥም፣ ለእርግጠኝነት ምላሽ ይሰጣል። በድምፃችሁ ውስጥ እርግጠኝነት፣ በእንቅስቃሴያችሁ ውስጥ እርግጠኝነት፣ በመገኘታችሁ ውስጥ እርግጠኝነትን ይፈልጋል። ያንን ማስመለስ አትችሉም። መቀረጽ አለበት። እናም በየዕለቱ ልምምድ፣ በእምነት ድግግሞች፣ በማስረጃ አለመኖር ውስጥ ትቀርጹታላችሁ። በየጠዋቱ ራእያችሁን ተናገሩ። በየምሽቱ ድርጊቶቻችሁን አንጸባርቁ። በየሰዓቱ የሆናችሁትን ሰው መክዳትን እምቢ በሉ። እናም
ምን እንደሚሆን ተመልከቱ። ፍርሃቱ አይጠፋም፣ ነገር ግን እምነታችሁ ከፍ ይላል። ጥርጣሬው አይጠፋም፣ ነገር ግን ውሳኔዎቻችሁ ይሽሩታል። በመጨረሻ እምነታችሁ የማይካድ የማይናወጥ አለት እስኪሆን ድረስ እናንተም እንዲሁ አድርጉ። ይህ ምስጢራዊ ነገር አይደለም። ይህ ቅዠትም አይደለም። ይህ እያንዳንዱ ግዛት እንዴት እንደሚጀምር እውነታ ነው። በማይታይ ራእይ፣ በጣም በጥልቀት የታመነበት፣ በጣም በተደጋጋሚ በተደገመ፣ በጣም በድፍረት የተተገበረ ዓለም እሱን ከማየት ውጪ ምርጫ እስከሌለው ጊዜ ድረስ ማለት ነው። ስለዚህ እምነታችሁን አሁን ምረጡ። የምትደግሙትን ምረጡ። ጻፉ፣ ደጋግሙት። ምክንያቱም ሁልጊዜ አእምሯችሁን ፕሮግራም እያደረጋችሁ ነው። ብቸኛው ጥያቄ በምን እምነታችሁ መሠረታችሁ ይሁን። እናም የዕለት ተዕለት ድርጊቶቻችሁ ያረጋግጡት። ትልቅ ጡንቻ መገንባት የምትፈልግ ከሆነ ተደጋጋሚ ስፖርት፣ ተደጋጋሚ ነገሮችን ማድረግ አለብህ። ቋንቋ ማሻሻል የምትፈልግ ከሆነ ቋንቋውን የሚናገሩ ሰዎች ጋር ሄደ ተደጋጋሚ ንግግር፣ ተደጋጋሚ የሆኑ ስልጠናዎች ማድረግ አለብህ። የታሪክ ገንቢዎችን ሕይወታቸውን በሙሉ በማመንታት ከሚቀሩት ሰዎች የሚለይ አንድ ባህሪ ካለ እሱን ወሳኝነት ነው። ያ ባህሪ የሚለያቸው ካለ እሱ ወሳኝነታቸው ነው። የመምረጥና ፈጽሞ ወደ ኋላ ያለ ማለት ያለማፈግፈግ ችሎታ። ወደ ታላቅነት በመንሳፈፍ አትደርሱም፣ በመወሰን ግን ትደርሳላችሁ። አንድ ውሳኔ ያለ ይቅርታ የተደገመ ታሪክን በሚሰሩትና በሚመለከቱት ብቻ መካከል ያለው የመለያ መስመርም ይሆናል። ይህ ይስተዋላል። ውሳኔ አለማድረግ የፍርሃት መራቢያ ቦታ ነው። እናም ለመምረጥ በዘገያችሁ ቁጥር ጥርጣሬው ይጮኻል። ጥርጣሬ መበስበስ ይሆናል። በሚቀጥለው እርምጃችሁ ባመነታችሁ ቁጥር ስለ ሁለተኛ ግምት፣ ለውጭ አስተያየት እንዳመክንዮ ለተሸፈነ ፍርሃት ቦታን ትሰጣላችሁ። እናም ቀስ በቀስ ጉልበታችሁ ይፈሳል፣ ግልጽነታችሁ ይጠፋል፣ ቁርጠኝነታችሁ ይፈርሳል። ለዚህ ነው አንድ ሰው ራሱን በፍጥነት እንዲወስንና አእምሮን በቀስታ እንዲለውጥ ማሰልጠን ያለበት። ይህ የልሂቃን ልማድ ነው። ሄንሪ ፎርድ ፈቃድ የሚጠይቅ ሰው አልነበረም። ውሳኔ ሲያደርግ ሕዝቡን አልጠየቀም። የመጨረሻ ነበር፣ በእሳት የተቀረጸ። የራሱ መሐንዲሶች እንኳ በአንድ ብሎክ ውስጥ 8 ሲሊንደር ሞተር የማይቻል እንደሆነ ሲነግሩት ለማንኛውም ስሩት አላቸው። እናም ሰሩት። ምክንያቱም ውሳኔው ከጥርጣሬው የበለጠ ጠንካራ ነበርና። ቻርልስ ሽዋብ በካርኒጌ የብረት ግዛት ውስጥ የተነሳው ብቁ ስለነበር ብቻም ሳይሆን ወሳኝ ስለነበር ጭምር ነው። አላመነታም። በኃላፊነት ዙሪያ አልጨፈረም፣ ተንቀሳቀሰ። የትዕዛዝ ጫናን ተረድቶ ከባድ ውሳኔዎችን አደረገ። አብዛኛዎቹ ሰዎች የሚስቱት ይህንን ነው። ስኬታማ ሰዎች በጣም ብልህ ወይም በጣም የተገናኙ ናቸው ብለው ያስባሉ። እውነታው ግን ይህ አይደለም። እውነታው በጣም ወሳኝ መሆናቸው ላይ ነው። እነማን እንደሆኑ አውቀው ወደ ቀኑ ይገባሉ። ዝግጁ ሆኖ ሊሰማቸው አያስፈልጋቸውም። ዝግጁ ናቸው በማንኛውም ጊዜ፣ ምክንያቱም ተናግረውታልና። አንድሪው ካርኒጌን ተመልከቱት። ግዛቱን በብዙ ምርምር አልገነባም፣ በአቅጣጫ ገነባ። አንድ ግብ፣ አንድ ተልእኮ፣ አንድ ዓላማ በመጨረሻነት የተመረጠ። እናም ከዚያ ውሳኔ ሌላው ነገር ሁሉ ተቀረጸ። ሕይወታችሁ በተመሳሳይ መንገድ ይሠራል። እነማን እንደሆናችሁ እስክትወስኑ ጊዜ ድረስ ዓለም ሚናዎችን
መመደቡን ይቀጥላል። ታሪኮችን ይሰጣችኋል። መዘናጊያዎችን ያቀርባል። አማካይ እንድትቆዩ ይፈትናችኋል። ነገር ግን ስትወስኑ፣ በእውነት ስትወስኑ፣ ዓለም በዚያ ምርጫ ዙሪያ ራሱን ከማስተካከል ውጪ አማራጭ የለውም። ሕጉ ይኸው ነው። ውሳኔ ማንነትን ይፈጥራል። ውሳኔ አለማድረግ አሮጌውን ማንነት ይጠብቃል። ስለዚህ ወደ አሮጌ ልማዶቻችሁ የምትመለሱ ከሆነ ደካማ ስለሆናችሁ አይደለም፣ እነሱን ለመተው ስላልወሰናችሁ ነው እንጂ። ከዚህ የከፋው ውሳኔ አለማድረግ የበለጠ ውሳኔ አለማድረግን ይወልዳል፣ ይከማቻል። እናም በቅርብ ሕይወታችሁ ሊጠናቀቁ የተቃረቡ ግቦች ዑደት ይሆናል። ነገር ግን ስትመርጡ፣ ድልድዩን ስታቃጥሉ፣ የመጠባበቂያ ዕቅዱን ስትገድሉ ሊመሰል የማይችል ጉልበትን ትፈጥራላችሁ። ያ ጉልበት ዓለም ምላሽ ይሰጠዋል። አእምሮአችሁ ከእሱ ጋር ይስማማል። መለኪያዎቻችሁ ከእሱ ጋር ይወለዳሉ። አንድ መመሪያን እዚህ ጋር ልስጣችሁ። ዛሬ አንድ ኃይለኛ ውሳኔን አድርጉ። እናም እንደገና መጎብኘትም እምቢ በሉ። የአካል ብቃት ከሆነ ወስኑ። ንግድ ከሆነ ወስኑ። ማን እየሆናችሁ እንደሆነ ከሆነ አሁኑኑ ወስኑ። እናም የጥርጣሬ ድምፅ ሲሾልክ ለማስተካከል ወይም ለመጠበቅ ወይም ለመሰማት ፈተናው ሲመጣ አታዳምጡት። ምክንያቱም ውሳኔው ቀድሞውኑ ተደርጓልና። ቶማስ ኤዲሰን አምፖሉን ፈቃድ አልጠየቀውም። ሁሉንም መልሶች እስኪያገኝ ጊዜ ድረስ አልጠበቀም። ወሰነ። እናም 10,000 ጊዜ በላይ ሙከራዎችን አደረገ። ሙከራዎች ሳይሆን ውሳኔዎችን ነው ግን ያደረገው። ያንን ቁርጠኝነት ያስፈልገናል። ሁሉም ሰው ያ ቁርጠኝነት ያስፈልገዋል። ምክንያቱም እያንዳንዱ ውሳኔ በዓላማ ቁርጠኝነት የተደገፈ የውስጥ አሽከርካሪያችሁን ይገነባልና። እናም አንዴ አሽከርካሪያችሁ ከተገነባ የሕይወት ማዕበሎች ኃይላቸውን ያጣሉ። አስቀድሞ የወሰነን ሰው ማንቀሳቀስ አይችሉምና። አብርሃም ሊንከን እንኳ በእርስ በርስ ጦርነቱ ውስጥ የሕዝብን ክብደት የተጋፈጠው በውሳኔ አለማድረግ ፓራላይዝድ ሆኖ ነበር። ዘዴኛ ነበር፣ ነገር ግን የመጨረሻ ነበር። የእሱ የነጻነት አዋጅ በሕዝብ ጭብጨባ አልተወለደም፣ በግል ቁርጠኝነት ተወለደ እንጂ። እንዲህ አይነቱ ውሳኔ ወደፊቱን ይቀርጻል። ስለዚህ አሁን ላይ ራሳችሁን ጠይቁ። ምን ውሳኔ ስታስወግዱ ቆይታችኋል? ቁርጠኝነት እንዳይኖራችሁ ምን ግብ ከፍ አድርጋችኋል? ምን ተልእኮ እንዲደራደር ትታችኋል? መስመሩን ዛሬ አስምሩ። አስፈላጊ ከሆነ ድምፃችሁን ከፍ አድርጋችሁ በሉ፣ ከእንግዲህ አልዘገይም፣ ከእንግዲህ አልንሳፈፍም፣ ከእንግዲህ የሚያመነቱበትን ማንነቶች አላስተናግድም በሉ። ከእንግዲህ አልዘገይም፣ ከእንግዲህ አልንሳፈፍም፣ ከእንግዲህ እንዳመነታ የሚያደርጉኝን ማንነቶች አላስተናግድም በሉ። ይህንን ትሉታላችሁ፣ ትጽፉታላችሁ፣ ትኖሩታላችሁ። እናም ከዚያ አንድ ውሳኔ ሌሎች ድርጊቶች ሁሉ ይፈሳሉ። ምክንያቱም እውነቱ ይህ ነው። አብዛኞቹ ወንዶች ዕድልን እየጠበቁ አይደለም፣ ለመወሰን ፈቃድን እየጠበቁ ነው። ነገር ግን አሁን እነግራችኋለሁ፣ ማንም ሊሰጠው አይመጣም። ታላላቆች አልጠበቁም፣ መረጡት እንጂ። እናም ምረጡ። ስለዚህ በአከራካሪ በእሳት በመጨረሻነት ምረጡ። እናም ከዚያ ቅጽበት ጀምሮ የማይናወጥ ነው የምትሆኑት። በእያንዳንዱ ሀብት መሠረት ውስጥ የተከተተ አንድ ምስጢር አለ። ዕድል አይደለም፣ ጊዜም አይደለም፣ ማራኪነት አይደለም። የሚከፈለው በላይ የመስራት ልማድ ነው። ከሚከፈለም በላይ የመስራት ልማድ። ይህ ሕግ የካሳ ሕግ፣ የእድገት እንደ ስብህት እንቅስቃሴ ይገዛል።
ይህ ሕግ የካሳ ሕግ እድገትን እንደ ስበት እንቅስቃሴ ይገዛል። አይለይም፣ አያመልጠውም። በቀላሉ ለእያንዳንዱ ሰው ያበረከተውን ዋጋ ይመልሳል በጊዜ ሂደት ተባስቶ። እናም ይኸው እውነት ነው። አብዛኞቹ ፈጽሞ አይረዱትም። ለጊዜያችሁ አልተከፈላችሁም፣ ለዋጋችሁ ተከፍሏችኋል። እናም ዋጋ የሚወሰነው በአንድ ነገር ነው፣ ከሚጠበቀው በላይ ምን ያህል ርቀት ለመሄድ ፈቃደኞች ናችሁ በሚለው። አማካኝ ሰው በደሞዙ ደረጃ ይሰራል፣ ነገር ግን ልዩ ሰው በችሎታው ደረጃ ይሰራል። ለመሸለም አይጠብቅም። በጣም ውጤታማ፣ በጣም ወጥ፣ በጣም ትልቅ ዋጋ ያለው ይሆናል። ሽልማት የማይቀር ይሆናል። ይህ ሕግ ነው። እናም ሊመሰል አይችልም። ቻርልስ ስዋብ ከዝቅተኛ ኑሮ የተነሳው የተሻለ ትምህርት ስለነበረው አይደለም፣ ለሥራ የተሻለ አመለካከት ስለነበረው ነው። ራሱን የማይተካ በማድረግ አስፈላጊ ሆኖ ተገኘ። አእምሮውን ሰጠ፣ ጉልበቱን ሰጠ፣ ከሚከፈለው በላይ ሠራ፣ ሰጠ። እናም በዚህ ምክንያት አንድሪው ካርኒጌ በመጨረሻ በታሪክ ውስጥ ከማንኛውም የብረት ሰው የበለጠ ከፈለው። ካርኒጌ ራሱ ይህንን መርህ በመንፈሳዊ ቁርጠኝነት ተግባራዊ አድርጎታል። የመጀመሪያው ሥራውን ሲገነባ ረጅም ሰዓታትን ሰርቷል። ከባድ ፈተናዎችን ወስዷል። ከማድረጉ ውጪ ለሆኑ ኃላፊነቶች በፈቃደኝነት ሰርቷል፣ ለእውቅና ሳይሆን ለእድገት። እናም ያ እድገት ለዕድል አስቀመጠው። መውጣቱ የሚጀምረው በዚህ መንገድ ነው። በመጠየቅ አትሾሙ። ችላ ለማለት በጣም ዋጋ ያለው በመሆን ችላ ለመባል በማይቻል ወይም ዋጋ የሚያስከፍል በመሆን ደረጃ ላይ ስትገኙ ትሾማላችሁ። ይህንን ተረዱ። የገበያ ቦታ የሚከፍለው ለተጽዕኖ ነው፣ ለሐሳብ አይደለም። ምን ያህል ጊዜ እንዳሰባችሁት ምንም አይደለም። ምን ያህል ሥራ እንደበዛባችሁ ግድም የለውም። የሚለካው ውጤቶችን ብቻ በማሳየት ነው። እናም እነዚህ ውጤቶች በተከታታይ ከሚጠበቀው በላይ ለሚሄደው ሰው ይባዙለታል። መኖር ያለባችሁ እዚያ ነው። ተጨማሪ ማይል ላይ፣ ያልተከፈለው ሰዓት ላይ፣ የማይታየው ጥረት ላይ፣ ጸጥተኛው መሻሻል ላይ። ምክንያቱም ይኸው ምስጢር ነው። ማንም ስለ እሱ አያወራም። ተጨማሪ ማይል በጣም ባዶ ነው። ተጨማሪው ማይል በጣም ባዶ ነው። ከታች ብዙ የተጨናነቀ ነው አይደል? እናም ለዚህ ነው ሁሉም ኃይል የሚኖረው እዚያ ላይ። ሁሉም ሰው ወደፊት መሄድ ይፈልጋል። ነገር ግን ጥቂቶች ከሚጠየቁት በላይ ለመስጠት ፈቃደኞች ናቸው። ጥቂቶች ሳይነገራቸው በጠዋት ይነቃሉ። ጥቂቶች አማካይ ተቀባይነት ሲኖራቸው ምርጥነትን ያቀርባሉ። ጥቂቶች የራሳቸው ያልሆኑትን ስህተቶች ባለቤትነትን ይወስዳሉ። ነገር ግን የሚያደርጉት ጥቂቶቹ ይነሳሉ። ቶማስ ኤድሰን ዓለም በቂ ነው ሲል አላቆመም። ያለማቋረጥ ሰርቷል። ሰዓታትን ለመቁጠር ሳይሆን ዋጋን ለማምረት። ከሺህ በላይ የፈጠራ ባለቤትነት መብቶች ፈጠራ ከፈጠራ በኋላ ለምን? ምክንያቱም ትኩረቱ በሽልማት ላይ ሳይሆን በውጤት ላይ ነበርና። እናም ሽልማት ተከተለው። ለዚህ ነው ከፈጣን ምላሽ መላቀቅ ያለባችሁ። በተሸለማችሁ ጊዜ ብቻ የምትሰሩ ከሆነ ለዘላለም በፈቃድ ባርነት ውስጥ ሆናችሁ ትኖሯታላችሁ። ነገር ግን ከመርህ ከሕጉ ራሱ የምትሰሩ ከሆነ ከሁኔታዎች ነፃ ትሆናላችሁ። ለጭብጨባ ሳይሆን የምትሰሩት ከሚጠየቀው በላይ የምታደርጉት አይነት ሰው ስለሆናችሁ ነው። እናም በጊዜ ሂደት ዓለም ይደርስባችኋል። ሄነሪ ፎርድ መኪናውን አልፈጠረም።
ሂደቱን ለወጠው። የተሻለ ፈጣን፣ የበለጠ ተደራሽ የሆነ ነገርን ገነባ። በቂ በሆነው ላይ አላቆመም። ድንበሮቹን ገፋቸው፣ የሚጠበቀው በላይ አቀረበ። እናም በዚህ ምክንያት ገበያው ሄንሪ ፎርድን ተከተለው። ስኬት ለዕድለኞች ብቻ የተጠበቀ አይደለም። ከሚበልጠው ከሚያሻሽለውና ከሚያጸናው ሰው የተገኘ ነው። ይህንን መትከል ያለባችሁ በንግድ ውስጥ ብቻ ሳይሆን በቤታችሁ፣ በሥነ ሥርዓታችሁ፣ በተልእኳችሁ ውስጥ ነው። ከሚጠበቀው በላይ ስታደርጉ ከሚጠበቀው በላይ ትሆናላችሁ፣ ታድጋላችሁ፣ ራስን ማክበርን ታገኛላችሁ፣ ተጽዕኖን ታተርፋላችሁ። እናም ከሁሉም በላይ ሌላ ማንንም ማጥፋት ሳያስፈልጋችሁ ከውድድር በላይ ትነሳላችሁ። ስለዚህ ፈተናችሁ ይኸው ነው። ዛሬ የት ከሚጠበቀው በላይ ማቅረብ ትችላላችሁ ነው ጥያቄው። ምን ተጨማሪ ዝርዝርን ማሻሻል ትችላላችሁ ነው ጥያቄው። ሳይጠየቁ ምንም ችሎታ መሳል ትችላላችሁ ነው ጥያቄው። ምን ችሎታን መሳል ትችላላችሁ ሳትጠየቁ? ምን ሥራ ከሚጠበቀው በተሻለ ማጠናቀቅ ትችላላችሁ ነው ጥያቄው። እና አንዴ ከመለሳችሁ ትሰራላችሁ። አንድ ጊዜ ሳይሆን በየዕለቱ ምርጥነት ልማዳችሁ እስኪሆንና ስማችሁ በእርግጠኝነት ከእርግጠኝነት ጋር እስኪቆራኝ ጊዜ ድረስ ትፈጽሙታላችሁ። ምክንያቱም ያ ከፍተኛው ገንዘብ ነው። የአፈጻጸም እርግጠኝነት ነው። ማንም ሳያይ ሁል ጊዜ የሚያቀርበው ሰው ጉዳዩ ሲሆን ሁል ጊዜ የሚጠራው ሰው ይሆናል። ምክንያቱም ያ ከፍተኛው ገንዘብ ነው። የአፈጻጸም እርግጠኝነት ማንም ሳያይ ሁል ጊዜ የሚያቀርበው ሰው ጉዳዩ ሲሆን ሁል ጊዜ የሚጠራው ሰው ይሆናል። ስለዚህ ወደፊት መሄድ ከፈለጋችሁ፣ መነሳት ከፈለጋችሁ እድል እናንተን እንዲያሳድድ እንጂ እናንተ እሱን እንድታሳድዱ የሚያደርግ ስም መገንባት ከፈለጋችሁ ተጨማሪ ከመጠየቅ አቁማችሁ ተጨማሪ መስጠትም ጀምሩ። በጸጥታ ያለማቋረጥ ለክብር ፍላጎት ሳይኖራችሁ፣ ምክንያቱም ክብር ይመጣል፣ ካሳ ይመጣል፣ ዕውቅና ይመጣል። ነገር ግን ራሳችሁን ወደማይፈለገው አይነት ሰው ከገነባችሁ ብቻ፣ ራሳችሁን እነኚህን አይነት ነገሮችን ወደማይፈልገው ሰው አድርጋችሁ ከገነባችሁ ብቻ። ይህንን ድምፃችሁን ከፍ አድርጋችሁ በሉ። ከሚከፈለኝ በላይ እሰራለሁ፣ አማካኝ አይደለሁም፣ ማንም ሳያይ እንኳ በምርጥ እንቀሳቀሳለሁ በሉ። እናም ይህንን ከደገማችሁና ከኖራችሁ ከእንግዲህ ዕድል አታጡም። ምክንያቱም ሕጉ ቀላል ነው። የበለጠ የሚሰጥ የበለጠ ይሆናል። እናም የበለጠ የሚሆነው ሁል ጊዜ የበለጠ ይኖረዋል። ጥንካሬ ሊኖራችሁ ይችላል። ብልህነት ሊኖራችሁ ይችላል። በዓለም ላይ በጣም ብሩህ ዕቅድ ሊኖራችሁ ይችላል። ነገር ግን መገኘታችሁ ሌሎችን የሚገፋ ከሆነ፣ ጉልበታችሁ መተማመንን የሚገፋ ከሆነ፣ የንግግር ዘይቤያችሁ ሰዎችን ወደ እናንተ ከመሳብ ይልቅ የሚገፋ ከሆነ ኃይላችሁ ሙሉ አቅሙን ፈጽሞ አይደርስም። ምክንያቱም እውነቱ ይኸው ነው። ማንም ሰው ብቻውን አይነሳም። እናም ሌሎችን በሙቀት በራስ መተማመንና በግልጽነት እንዴት ተጽዕኖ ማሳደር እንዳለባችሁ የሚያውቀው ሰው ሁል ጊዜ ሁሉንም ነገር በጉልበት ለማስገደድ ከሚሞክረው ሰው የበለጠ ፈጣንና ሩቅ ይሄዳል። ይህንን ደስ የሚያሰኝ ስብዕና ብለን እንጠራዋለን። ማጭበርበር አይደለም፣ ማራኪነት አይደለም፣ ነገር ግን የሰለጠነ ጉልበት ነው። ትኩረትን ሳይለምን ሌሎችን የሚስብ በታሪክ ውስጥ በጣም ስኬታማ በሆኑ ሰዎች በስተጀርባ ያለው የማይታይ ነገር ነው። በሮችን የሚከፍት፣ ታማኝነትን የሚያስገኝ፣ ተጽዕኖን የሚያባዛ ባህሪ ነው። በግልጽ ልንገራችሁ፣
ደስ የሚያሰኝ ስብዕና ስዕጦት አይደለም፣ ስነ ሥርዓት ነው። የራስን ግንዛቤ፣ የስሜት ቁጥጥርና ሆን ተብሎ የተደረገ ልምምድ ውጤት ነው። አንድሪው ካርኔጊ በታሪክ ውስጥ ከታላላቅ ሀብቶች አንዱን የገነባው በጣም ጩኸታም ስለነበረ ሳይሆን ሌሎችን እንደታዩ እንዲሰማቸው እንዴት ማድረግ እንዳለበት ስለሚያውቅ ነው። ከሚናገረው በላይ ያዳምጥ ነበር። ከሚተቸው በላይ ያወድስ ነበር። የተጽዕኖ ጥበብን የተካነው በበላይነት ሳይሆን በመገኘት ነው። እናም ያ መገኘት ሌሎች ከእሱ ጋር መስራት እንዲፈልጉ አደረጋቸው። ኃይልን ወደ እሱ ሳበለት። ቻርልስ ሽዋብ በዚህ ታዋቂ ነበር። ምንም እንኳ ቴክኒካዊ ሊቅ ባይሆንም የዩኤስ ስቲል ፕሬዚዳንት የሆነው ሰዎችን እንዴት እንዲሰማቸው ስለሚያደርግ ብቻ ነው። ብዙ ጊዜ ፈገግ ይል ነበር። ስሞችን ያስታውስ ነበር። ሌሎችን አስፈላጊ እንደሆኑ እንዲሰማቸው ያደርግ ነበር። እናም በዚህ በኩል ከቡድኑ ምርጡን አገኘ፣ ድምፁን ከፍ ሳያደርግ። ምክንያቱም ኃይል ብቻ አይደለም፣ ኃይል ሌሎችን በፈቃደኝነት የማንቀሳቀስ ችሎታም ነው እንጂ። ይህንን መረዳት አለባችሁ። ደስ የሚያሰኝ ስብዕና አስመሳይ ሳይሆን አይደለም፣ አስመሳይ መሆን አይደለም። ደስ የሚያሰኝ ስብዕና አስመሳይ መሆን አይደለም። ራሳችሁን ይህ ሰው ሊታመን የሚገባው ነው፣ ይህ ሰው ሊከተሉት የሚገባ ነው የሚል መልእክት በሚያስተላልፍ ሰውነት መለወጥ ማለት ነው። እናም ይህ ተዋናይ መሆን ማለት አይደለም። እነዚህን ጸጥተኛ ስነ ስርዓቶች መቆጣጠር ማለት ነው። የድምፅ ቃና በማመንታት ሳይሆን በቁርጠኝነት ተናገረው። በቁርጠኝነት በኮንፊደንስ ተናገረው። የፊትህ ገጽታ እርጋታ ያለው፣ በራስ መተማመን ያለው መገኘት ቃላትን ከመናገራችሁ በፊት ይናገራል። እውነተኛ ፍላጎት ሰዎች እንዴት እንዲሰማቸው እንዳደረጋችሁ ያስታውሳል። እውነተኛ ጥያቄዎችን ጠይቁ፣ በጥልቀትም አዳምጡ። ብሩህ አመለካከት ደስ የሚያሰኝ ስብዕና በአሉታዊነት ላይ አይቆምም፣ ከፍ ያደርጋል፣ እርግጠኝነትን ያንጸባርቃል። ዓለም ራሳቸውን ለማረጋገጥ በሚሞክሩ ጩኸታም፣ መራራ፣ ክርክራም ሰዎች የተሞላ ነው። ነገር ግን ደስ የሚያሰኝ ስብዕና ያለው ሰው ደግሞ አይከራከርም፣ አይጮህም፣ ከልክ በላይ አያስረዳም። ተጽዕኖ ያሳድራል፣ ያሳምናል። ሌሎች በሚያቃጥሉበት ቦታ ድልድዮችን ይገነባል። ቶማስ ኤድሰን ከብሩህ አእምሮ ቡድኖች ጋር ሰርቷል። እናም ምንም እንኳ በጣም የተነሳሳ ቢሆንም የትብብርን ዋጋ ተረድቷል። ሌሎችን ለማበርከት እንዲፈልጉ የሚያደርግ ማራኪ አካባቢ መፍጠርን። የእሱ ላብራቶሪዎች የፈጠራ ማዕከሎች ብቻም አልነበሩም፣ በአዎንታዊ ግምት የተሞሉ አካባቢዎች ነበሩ። ደስ የሚያሰኝ ስብዕናን የሚፈጥረው ይህንን ነው፣ ያለ ተቃውሞ እንቅስቃሴ። አሁን ተግባራዊ እናድርገው። ኃያል መሆን ከፈለጋችሁ ሊወለዱ የሚገባ ወይም ሊወደዱ የሚገባ መሆን ከፈለጋችሁ ይህንን መሆን አለባችሁ። ይሁንታን ስለምትፈልጉ ሳይሆን ይህንን ሕግ ስለምትረዱ ነው። ሰዎች ለሚያደንቋቸው ሰዎች በፍጥነት ይንቀሳቀሳሉ። በአክብሮት ስትናገሩ ሌሎች አክብሮት ይሰጧችኋል። በመገኘት ስትራመዱ ሌሎች ከመናገራችሁ በፊት ይሰሟችኋል። የማረጋገጥ ፍላጎትን ስታስወግዱ የማሳመን ችሎታ ታገኛላችሁ። እናም ማሳመን ተራሮችን ያንቀሳቅሳል። ራሳችሁን ጠይቁ። ከእኔ ጋር ከተነጋገሩ በኋላ ሰዎች የበለጠ ጠንካራ ሆነው ይሰማቸዋል ወይ በሉ። ሌሎችን ዋጋ እንዳላቸው እንዲሰማቸው ታደርጋላችሁ ወይ? በሽንገላ ሳይሆን በትኩረት። ራሴን በእርጋታ ባለስልጣን ነው ወይስ በግርግር ጉልበት ነው የሚይዘው ብላችሁ ጠየቁ። ምክንያቱም የመጨረሻው ነጥብ ይኸው ነው። በክፍሉ ውስጥ በጣም ኃያል የሆነው ሰው
ብዙ የሚናገረው አይደለም፣ ነገር ግን በመጨረሻ ሲናገር ሌሎች የሚያዳምጡት ነው። አብርሃም ሊንከን ከታላላቅ ፕሬዝዳንቶች አንዱ ሆኖ የሚታወሰው ሌሎችን ስለተቆጣጠረ አይደለም፣ ጥንካሬን ከትህትና ጋር ስላጣመረ ነው እንጂ በቀላልነት በግልጽነት በመገኘት ተናግሯል። በጨለማ ጊዜያት እንኳ ለሕዝቡ በራስ መተማመን የሚሰጥ ደስ የሚያሰኝ ስብዕናን አንጸባርቋል። ሄነሪ ፎርድ ለሁሉም ብሩህነት የስምምነት አስፈላጊነትን ያውቅ ነበር። በአዎ ባዮች ራሱን አልከበበም። ነገር ግን ሐሳቦችን በእርጋታ ጥንካሬና አቅጣጫ መግለጽ የሚችሉትን ዋጋ ይሰጣቸው ነበር። በንግግር የተወለወለም አልነበረም፣ ነገር ግን በመገኘት ወጥ ነበር። እናም ወጥነት መተማመንን ይፈጥራል። ይህ የደስ የሚያሰኝ ስብዕና ፍሬ ዋናው ቁም ነገር ነው። ትኩረትን አታሳድዱም፣ በባህሪ ትገዙታላችሁ። ስለዚህ ፈተናችሁ ይኸው ነው። ያነሰ ተናገሩ፣ እናም ስትናገሩ በዓላማ ተናገሩ። የበለጠ ፈገግ በሉ፣ እንደ ጭምብል ሳይሆን እንደ መልእክት። ጉልበቴን እቆጣጠራለሁ። በቀስታ ተንቀሳቀሱ። በግልጽ ተናገሩ። ሌሎችን እንደታዩ እንዲሰማቸው አድርጉ። እናም ከሁሉም በላይ ሕይወታችሁን መገኘታችሁ ሌሎች የተሻለ መሆንን እንዲፈልጉ በሚያደርግ መንገድ አድርጋችሁ ኑሩ። ምክንያቱም ያ ከፍተኛው የተጽዕኖ አይነት ነው። በዙሪያው ያለውን ሁሉ ያለ ጥረት ከፍ የሚያደርገው ሰው በቀላሉ ማንነቱን በመሆን ይህንን በየዕለቱ ድገሙ። መገኘቴ እርጋታ ያለው ኃይለኛና አሳማኝ ነው። ሌሎችን እንደታዩ እንደተሰሙ እና እንደተረዱ እንዲሰማቸውም አደርጋለሁ። አልከራከርም፣ ተጽዕኖን አሳድራለሁ። እናም በጊዜ ሂደት ያ ጉልበት ማራኪ ይሆናል። ዓለም ወደ እናንተ መደገፍ ይጀምራል። ስለ ጮኻችሁ ሳይሆን ሊከተሉት የሚገባ ሰው አድርጋችሁ ራሳችሁን በራሳችሁ ስለገነባችሁ። አንድ ሕግ አለ። በጣም ኃይለኛ፣ በጣም ወጥ፣ በሱ የሚኖሩት ለመነሳት የታሰቡ ናቸው። የሚጥሱት ደግሞ ለመካከለኝነት የተፈረደባቸው ናቸው። በድንጋይ ላይ አልተጻፈም፣ በትምህርት ቤቶችም አይሰጥም። ስለ ስኬት በሚደረጉ ውይይቶች ላይ ብዙም አይጠቀስም። ሆኖም የማውቃቸው ሁሉ ስኬታማ ሰዎች ይህንን ሕግ እንደ ቅዱስ መጽሐፍ ያከብሩታል። የተሳካላቸውም ይህንን ያከበሩት ናቸው። እሱም እየጨመረ የሚሄድ ምላሽ ሕግ ነው። ከሚከፈለው በላይ የሚሠራው ሰው በቅርቡ ከሚሠራው በላይ ይከፈለዋል። ይህ ያስተጋባል፣ ምክንያቱም የመነሳሳት ሐረግ አይደለም፣ የኢኮኖሚ እውነት ነው፣ የመንፈሳዊ እውነት ነው፣ የአጽናፈ ሰማይ እውነት ነው። አማካኝ ሰው የበለጠ ሳገኝ የበለጠ እሰጣለሁ ይላል። አማካኝ የሆነ ሰው የበለጠ ሳገኝ የበለጠ እሰጣለሁ ይላል። ነገር ግን ገንቢው ሕይወቱን የሚገዛው ሰው አሁን የበለጠ እሰጣለሁ እና ሽልማቶች በኋላ ያገኙኛል። አሁን የበለጠ እሰጣለሁ፣ ሽልማቶች በኋላ ያገኙኛል ይላል። እናም ሁል ጊዜ ያደርጋል። አንድሪው ካርኒጌን እስቲ ተመልከቱ። በቴሌግራፍ ቢሮ ውስጥ እንደ ድሃ ልጅ ሆኖ ጀመረ። የሞርስ ኮድን አቀላጥፎ ማንበብ መጻፍ እንዲማር አልተጠየቀም ነበር ለስራው። የባቡር መስመሮችን እንዲያስታውስ አልተጠየቀም ነበር ለስራው። ነገር ግን አደረገው። ከሚናው በላይ፣ ከመመሪያው በላይ፣ ከዝቅተኛው መስፈርት በላይ ወደ ላይ ሄደ እና ምን ተከሰተ ነው ጥያቄው። በስልጣን ላይ ያሉት ሰዎች አስተዋሉት። ወዲያውኑ አይደለም፣ ነገር ግን በማይቀር ሁኔታ ላይ ሆኖ ስለተገኘ። እናም ከዚያ ትንሽ ቦታ በዓለም ላይ ካሉ እጅግ ሀብታም ሰዎች አንዱ ለመሆን ተነሳ። እንዴት ነው? ዋጋን መጀመሪያ ሰጠ፣ ሳይጠይቅ። ውጤት ሳይጠይቅ ዋጋን ቀድሞ ሰጠ። ተጨማሪውን ማይል የሚሄደው ሰው ራሱን የማይተካ ያደርጋል። ምክንያቱም ሌሎች ግዴታውን ሲወጡ
እሱ ውጤቱን ያቀርባል። ሌሎች ምን ዕዳ አለብኝ ሲሉ እሱ ሌላ ምን ልስጥ ብሎ ይጠይቃል። ይህንን መረዳት አለባችሁ። ሕይወት በሰዓት መሠረት አይከፍላችሁም፣ በዋጋ መሠረት ይከፍላችኋል። ጥቂት ካመረተ ጊዜያችሁ ምንም ማለት አይደለም። ነገር ግን ጥረታችሁ፣ ቅድሚያችሁ ማዕዘኖችን ለመቁረጥ ወይም ሽልማትን ለመጠበቅ እምቢ ማለታችሁ የማትቆሙ ያደርጋችኋል። ቶማስ ኤዲሰን ይህንን በደንብ ያውቅ ነበር። የሥራ ስነ ምግባሩ አፈ ታሪክ ነበር። በሺዎች የሚቆጠሩ ያልተሳኩ ሙከራዎች፣ እንቅልፍ የሌላቸው ምሽቶች፣ የዓመታት አባዜዎች፣ ሙከራ ዋስትናዎችን አልጠየቀም። ሁሉንም ነገር መጀመሪያ ላይ ሰጠ። እናም ውጤቶች ከተገኙ በኋላ ብቻ ዓለም ሽልማቶቹን ሰጠው። አሁን ልጠይቃችሁ፣ ዝቅተኛውን እየሰራችሁ ነው ወይ? አንድ ሰው ሲመለከት ብቻ ነው የምትነሳሱት ወይ? ምቹ ሲሆን ብቻ ነው የምትንቀሳቀሱት ወይ? ምክንያቱም አጽናፈ ሰማይ ውጤትን ይይዛል። የሰዓቶቻችሁን ሳይሆን የቅድሚያችሁን። ዓለም ወዲያውኑ ላይሸልማችሁ ይችላል፣ ነገር ግን በመጨረሻ ግዴታ ይሸልማችኋል። እናም ከምትጠብቁት በላይ ይህንን ልማድ ካደረጋችሁ ባላችሁበት ቦታ ጀምሩ። ምንም ቦታ ላይ ይሁን ጀምሩ። ሥራ የምትሰሩ ከሆነ ሚናችሁ ምን እንደሆነ መጠየቅን አቁሙ። መለኪያችሁ ምን እንደሆነ መጠየቅን ጀምሩ። ንግድ የምትነግዱ ከሆነ ደንበኞች ለምን እንደሚከፍሉ መጠየቅ አቁሙ። ምን እንደሚያስደንቃቸው መጠየቅ ጀምሩ። ችሎታ የምትገነቡ ከሆነ ሳጥኑን ብቻ አትምቱ። ረዘም ላለ ጊዜ ቆዩ። በጥልቀት ግፉ። የበለጠ ዘርጉ። ምክንያቱም ከሚጠበቀው በበለጣችሁ ቁጥር የበቂ የማይታመነውን የማይታየውን መስመር በተሻገራችሁ ቁጥር በቀጠላችሁ ቁጥር ራሳችሁን ከጥቅሉ ትለያላችሁ። የማይረሱ ትሆናላችሁ። የሚታመኑ ትሆናላችሁ። አስፈላጊ ትሆናላችሁ። ላስታውሳችሁ፣ ቻርልስ ሽዋብ ሥራውን ስለሠራ አልተሾመም። ዋጋን ስላበዛ ተሾመ። ሌሎችን አበረታታ፣ ቡድኖቹን ገፋ። ሌላ ምን ሊደረግ ይችላል ነው ጥያቄው። እንዲህ ብሎም ጠየቀ፣ ሌላ ምን ሊደረግ ይችላል? ለትኩረት ሳይሆን ማንነቱ ስለነበር ከፍ አለ። መሆን ያለባችሁ ይህንን ነው። ከሚጠየቀው በላይ፣ ከሚጠበቀው በላይ፣ ከሚፈለገው በላይ የሚሰጠው ሰው መሆን ያለብን ይሄንን ነው። ከሚጠየቀው በላይ፣ ከሚጠበቀው በላይ፣ ከሚፈለገው በላይ የምንሰጥ ሰዎች። እናም ቁልፉ ማንም ሳያይ ስሩት። ማንም ሳያጨበጭብ ስሩት። ማንነታችሁ እስኪሆን ድረስ ስሩት። ምክንያቱም ያ ማንነት ለዕድል ማግኔት ይሆናል። ሄንሪ ፎርድ ግዛት የገነባው ስላወቀው ብቻ ሳይሆን ከራሱና ከሌሎች የበለጠ ስለጠየቀ ነው። ፈጣን ምርት፣ ብልህ ምህንድስና፣ ለደንበኛው የተሻለ ዋጋ፣ ሁል ጊዜ እንዴት የበለጠ መስጠት እንችላለን ብሎ ይጠይቅ ነበር። እናም በውጤቱ በመስኩ ከማንኛውም ሰው የበለጠ ተቀበለ። ነገር ግን አስታውሱ፣ በትንሽ ጀመር። እያንዳንዱ ታላቅ ዝላይ የማይታይ ጥረት ላይ ይጀምራል። ስለዚህ ዛሬ ጀምሩ። ራሳችሁን ጠይቁ። የት ዝቅተኛውን እያሟላሁ ነው? የት መለኪያውን ማለፍ እችላለሁ? እንደ ሠራተኛ ሳይሆን እንደ ባለቤት የት መስራት እችላለሁ? እናም አንዴ ያንን መልስ ካገኛችሁ ኑሩት። ተቃውሞ ይሰማችኋል። ሌሎች ያሾፉባችኋል። በጣም ጠንክረህ እየሠራህ ነው፣ በጣም እያሰብክ ነው፣ ለምንም ነገር በጣም ብዙ እየሠራህ ነው ይላሉ።
ነገር ግን ተጨማሪውን ማይል የመሄድ ሽልማቶችን ፈጣን አይደሉም። ዘግይተው ይመጣሉ። ነገር ግን ተባስተው በአክብሮት፣ በመተማመን፣ በዕድል፣ በመሪነት መልክ ይመጣሉ። እናም በመጨረሻ በሀብት መልክ። ይህንን በየዕለቱ ሁል ጊዜ በሉ። ምን ዕዳ እንዳለብኝ አልጠይቅም። ምን መስጠት እንደምችል እጠይቃለሁ። እንደ ሕይወት መንገድ ከሚጠበቀው እበልጣለሁ። ተጨማሪውን ማይል የሚሄደው ሰው እኔ ነኝ። ምክንያቱም ታላቅነት የሚጀምረው እዚያ ላይ ነውና። ሁል ጊዜ በሉ። ልድገምላችሁ። ምን ዕዳ አለብኝ ብዬ አልጠይቅም። ምን መስጠት እንደምችል እጠይቃለሁ። እንደ ሕይወት መንገድ ከሚጠበቀው እበልጣለሁ። ተጨማሪውን ማይል የሚሄደው ሰው እኔ ነኝ። ምክንያቱም ታላቅነት የሚጀምረው እዚያ ላይ ነውና። እናም እነዚህ ቃላት ስር እንዲሰዱ ፍቀዱ። ምክንያቱም በእሱ ከሚኖረው ሰው ለረጅም ጊዜ ከታች አይቆይም። አስቀድማችሁ የምታውቁትን ነገር ልንገራችሁ። ነገር ግን ያልተቀበላችሁት ሊሆን ይችላል። ይህንን አንድ ጊዜ መመልከት በቂ አይደለም። መላ ሥርዓታችሁን በአንድ መቀመጫ እንደገና መቅረጽ አትችሉም። የ10 ዓመት ፍርሃትን በአንድ ዙር መነሳሳት መግደል በፍጹም አትችሉም። አሮጌውን ፕሮግራም በመነሳሳት ብቻ ማጥፋት በፍጹም አትችሉም። ምክንያቱም ንዑስ አእምሯችሁ ለአንድ ጊዜ መረጃ ምላሽ አይሰጥም፣ ለድግግሞሽ ምላሽ ይሰጣል። አዲስ እምነትን ለመቅረጽ ጥርጣሬያችሁን የበለጠ ከሚታወቁት በላይ እስኪሆን ድረስ ደጋግማችሁ ማቃጠል አለባችሁ። ስለዚህ እውነት ነው፣ በአእምሮአችሁ ውስጥ ያስተጋባ። ድግግሞሽ የንዑስ አእምሮ ቋንቋ ነው። እናም ጠንካራ ውህደት ሁል ጊዜ ያሸንፋል። አሮጌው ውህደታችሁን በቂ አይደለሁም ከሆነ ጠንካራው እስኪተካ ድረስ ይገዛል። በሕይወታችሁ ውስጥ የበላይነት ያለው ምልክት ማመንታት ከሆነ ያ ማንነታችሁ ይሆናል። ነገር ግን አእምሮአችሁን በየዕለቱ በኃይል፣ በእርግጠኝነት እውነተኛ ማንነታችሁን በሚያስታውሳችሁ ድምፅ ከመገንባታችሁ አሮጌው ድምፁን ያጣል፣ በኃይል ሳይሆን በድግግሞሽ። ለዚህም ነው ራስን ማሳመን አማራጭ ያልሆነው። ዘዴው፣ መሳሪያው በመሰረቱ ማንነታችሁን እንደገና ፕሮግራም የምታደርጉበት ዘዴ ነው። እናም እንዴት ይሰራል ነው ጥያቄው። ይህንን እንደገና ትጫወታላችሁ። መስመሮቹን፣ ድምፃችሁን ከፍ አድርጋችሁ ትናገራላችሁ። በግዴለሽነት ሳይሆን በጉልበት። የገረማችሁን ሐረጎች በቃላችሁ ትይዛላችሁ። ተቃውሞ ሲነሳ በአእምሮአችሁ ትደጋግሟቸዋላችሁ። ይህ መልእክት የአእምሮ ሶፍትዌራችሁ እንዲሆን ትፈቅዱለታላችሁ። ለመዝናኛ አታዳምጡም፣ ማንነትን ለመጫን ታዳምጣላችሁ። ምክንያቱም እዚህ የመጣችሁት የተሻለ ለመስማት ብቻም አይደለም፣ የማይታወቁ ለመሆን ነው እንጂ። አንድ ነገር ላሳያችሁ። ዓይኖቻችሁን ጨፍናችሁ ይህንን ለራሳችሁ በሉ። ዓይኖቻችሁን ጨፍኑ። አልፈራም። ያለማመንታት እሠራለሁ። ትኩረት አደርጋለሁ። እርግጠኛ ነኝ። ሊሆን የታሰብኩትን እየሆንኩኝ ነው በሉ። አልፈራም። ያለማመንታት እሠራለሁ። ትኩረትን አደርጋለሁ። እርግጠኛ ነኝ። ሊሆን የታሰብኩትን እየሆንኩኝ ነው በሉ። እነዚህ ቃላትን ስትሉ በሰውነታችሁስ ምን እንደሚከሰት ተሰማችሁ? ይለወጣል። ያ ምናብ አይደለም። ያ የነርቭ ማጠናከሪያ ነው። ያ ማንነታችሁ በእውነተኛ ጊዜ እየተሻሻለ ነው። አሁን ያንን 90 ቀናት በላይ አባዙት በሉት። አንድ ጊዜ ስትሉት ብልሽታ ነው። ለ90 ቀናት በየጠዋቱ ስትሉት ዑደት ነው። እናም የመሠረት መስመራችሁ እስኪሆን ድረስ ትናገራላችሁ። ቃላቱ ጠንካራ እስኪመስሉ ድረስ ሳይሆን የእናንተ ድምፅ የራሳችሁ እስኪሆኑ ጊዜ ድረስ ደግማችሁ ደጋግማችሁ ትሉታላችሁ። ምክንያቱም
ሕጉ ይኸው ነው። የምትመገቡት ይቀርጻችኋል። የምትደግሙት ትሆናላችሁ፣ የምትደጋግሙትን ትሆናላችሁ። ስለዚህ ይህ መልእክት እንዲደበዝዝ አትፍቀዱ። እንደ ቪዲዮ አትቁጠሩት፣ እንደ ሥራ አትቁጠሩት። ጠዋታችሁን በዙሪያው ገንቡት፣ የአካባቢያችሁ አካል አድርጉት። እናም አንድ ሰው ለምን ያንኑ መልእክት ደጋግሞ እንደምትጫወቱ ከጠየቀ ይህንን ንገሩት። ምክንያቱም እዚህ የመጣሁት ለመዝናናት አይደለም፣ እንደገና ለመገንባት ነው እንጂ በሉት። አእምሮአችሁ ፕሮግራም ሊደረግ የሚችል ነው። ሁል ጊዜም ነበር። ብቸኛው ጥያቄ ኮዱን ማን እየጻፈው ነው የሚለው ነው። ከዚህ ቅጽበት ጀምሮ እናንተ የራሳችሁ ኮድ ጸሐፊ ለራሳችሁ ሆናችኋል። ራሳችሁ ናችሁ የምትጽፉት። ስለዚህ ይህንን እንደገና ተጫወቱ። ቃላቱን በእሳት በወኔ ተናገሩ። ወደ ቀናችሁ በእርግጠኝነት ግቡ። ምክንያቱም ኃይልን በደገማችሁ ቁጥር ፍርሃትን ታዳክማላችሁ። አሁን ይህንን ምዕራፍ እንዝጋው። ለለውጥ ቁርጠኛ የሆነ ሰው በሚገባው ብቸኛው መንገድ አዳምጣችኋል። እውነትን ከእውነት በኋላ ተቀብላችኋል። ንድፈ ሐሳቦችን ሳይሆን መሳሪያዎችን። ነገር ግን አሁን በጣም አስፈላጊው ክፍል ይመጣል። የምትራመዱት ይህንን ቪዲዮ እንደጀመርነው ሰው ሳይሆን ስታሳድዱት የነበረውን አስቀድሞ እንደሆነ ሰው ሆናችሁ መሆን አለበት። እየሞከራችሁ እንዳለ ሆናችሁ አትንቀሳቀሱ። ተስፋ እያደረጋችሁ እንዳለ ሆናችሁ አትናገሩ። እንደ ተሰራ ሆኖ ትራመዳላችሁ። ይህ የኃይል ያለው ሰው አቋም ነው። ሁሉንም ነገር ስለሚያውቅ ሳይሆን ራሱን ስለሚያውቅ ነው። ስለዚህ ከዚህ ቅጽበት ጀምሮ በተለየ መንገድ ላይ ትንቀሳቀሳላችሁ። ወደ ጂም የምትገቡት ለውጥ አስቀድሞ እንደተከሰተ ሆኖ ነው። ወደ ሥራችሁ የምትገቡት ስኬት አስቀድሞ እንደመጣ ሆናችሁ ነው። ውሳኔዎችን የምታደርጉት ስኬት አስቀድሞ ከበስተጀርባው እየተገለጠ እንደሆነ ሆኖ ነው። ምክንያቱን ገምቱ። ምን ይመስላችኋል ነው? ሁሉም ነገር ለእናንተ ጥቅም እየሠራ ነው። ነገር ግን እንደዚያ ከሠራችሁ ብቻ ነው ሁሉም ነገር ለእናንተ ጥቅም የሚሠራው። እምነት ተገብሮ አይደለም። እምነት ይንቀሳቀሳል። እምነት ይገነባል። እምነት ውጤቱ እርግጥ እንደሆነ ሆኖ ይራመዳል። እናም ያ ቅዠት አይደለም፣ ያ ማንነት ነው፣ ያ መስማማት ነው። ስለዚህ ይህ ቪዲዮ ከማለቁ በፊት ወደ ዓለም ከመመለሳችሁ በፊት ይህንን በኃይል ድምፃችሁን ከፍ አድርጋችሁ አከርካሪያችሁን ቀጥ ብላችሁ ደረታችሁን ወደፊት ነፋ አድርጋችሁ አልፈራም፣ ያለማመንታት እሠራለሁ፣ ሁሉም ነገር ለእኔ ጥቅም እየሠራ ነው፣ እናም እንደዚያው እጓዛለሁ በሉ። አንድ ላይ አልፈራም፣ ያለማመንታት እሠራለሁ፣ ሁሉም ነገር ለእኔ ጥቅም እየሠራ ነው፣ እናም እንደዚያው እጓዛለሁ። አሁን እንደገና በሉ በቀስታና በቁም ነገር። አልፈራም፣ ያለማመንታት እሠራለሁ፣ ሁሉም ነገር ለእኔ ጥቅም እየሠራ ነው፣ እናም እንደዚያው እጓዛለሁ። ያ የእናንተ የማንነት ታሪክ ነው። አሁን ማረጋገጫ አያስፈልጋችሁም። ጭብጨባ አያስፈልጋችሁም። በደረቶ ውስጥ የሚነደው እሳት ማንም እንዲረዳው አያስፈልጋችሁም። ዝም ብላችሁ መቀጠል ብቻ ነው የሚያስፈልጋችሁ። ምክንያቱም ዓለም የሚሸልመው በእርግጠኝነት የሚንቀሳቀሰውን ሰው ነው። በማወቅ አይደለም፣ በማስረዳት አይደለም፣ በእርግጠኝነት። ውሳኔዎቻችሁን የመስማት መብት ላላገኙ ሰዎች ማስረዳት የለባችሁም። ለመነሳት ፈቃድ አያስፈልጋችሁም። ለመስራት አረንጓዴ መብራት አያስፈልጋችሁም። እናንተ ራሳችሁ አረንጓዴው መብራት ሆናችኋል። ለስኬት እየጠበቃችሁ አይደለም፣ እናንተ ስኬቶቹ ናችሁ። እናም ከዚህ ቅጽበት ጀምሮ የምትወስዱት እያንዳንዱ ድርጊት ያንን ማንጸባረቅ አለበት። ለመጣበት ነገር አስቀድሞ እንዳለው ሰው ተንቀሳቀሱ። ድምፁ ውጤቱን የሚፈጥር ሰው ተናገሩ።
ድምፁ ውጤቱን እንደሚፈጥር ሰው ተናገሩ። ነገ ከእንቅልፋችሁ ስትነቁ እድገት እየጠበቃችሁ እንደሆነ ሆኖ ተነሱ፣ ምክንያቱም እየጠበቃችሁ ነውና። አጽናፈ ሰማይ ለእርግጠኝነት ምላሽ ይሰጣል። ሕይወት ለእምነት ይታጠፋል። እናም ያመነታ የነበረው የእናንተ ማንነት ከእንግዲህ በፍጹም የለም፣ ምክንያቱም አሁን እንደ ተሠራ ሆኖ ትራመዳላችሁ። ምን እንደ ተለወጠ ይገረሙ። ወደ አንድ ክፍል ስትገቡ ለውጡ ይሰማቸው። በመገኘታችሁ ውስጥ ያለውን ዝምታ ይሰማቸው። ካለማወቅ ሳይሆን ብዙ ከማወቅ የተነሳ ቃላትን ላለማባከን የማይመጣው አይነት ዝምታ። የአእምሮ ሥራውን ሰርታችኋል። አሁን ኑሩት፣ ተግብሩት። የምትገቡበት እያንዳንዱ ክፍል፣ የምትወስዱት እያንዳንዱ ድርጊት፣ የምታወጡት እያንዳንዱ ዕቅድ አስቀድሞ ከሆነ ሰው አድርጉት። እናም መቼም ከረሳችሁ ወደዚህ ቪዲዮ ተመለሱ፣ እንደገና ተጫወቱ። እናም እውነተኛ ማንነታችሁን አስታውሱ። ይህ የመነሳሳት መልእክት ብቻም አይደለም፣ ይህ የአእምሮ ጭነት ነው። እናም አንድ ጊዜ አትጭኑትም፣ ትኖሩታላችሁ፣ ትለማመዳታላችሁ፣ ትሆኑታላችሁም። ደስ የሚል ጊዜ ይሁንላችሁ። ያሰባችሁት ይሳካላችሁ። የመሆን ጊዜ ይሁንላችሁ። ቻናላችንን አባል በመሆን ይቀላቀሉ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።